እንዴት ሰነበታችሁ ጎበዝ? ሰሞኑን ተጠፋፍተን የሰነበት ነው። ብዙ ስራና ውጣ ውረድ ላይ ነው የሰነበትኩት። በዚያው ደግሞ ትንሽ የጤና እክል አጋጥሞኝ ነበር። ጸሎታችሁ ስላልተለየኝ እነሆ ተሽሎኝ በሰላም ተገናኝተናል። ከዚህ ጋር ተያይዞ ግን አንድ ጥያቄ አእምሮዬ ውስጥ ይመጣል። በዓለም ደረጃ ለተከሰተው የኮሮና በሽታ ይሰጥ የነበረውን ክትባት አንቀበልም ባልን ጊዜ እነዚህ ሕዝብ ያልቃሉ፣ ይህ ሰውዬ ይህችን አገር ሰው አልባ ሊያደርጋት ነው እየተባለ ምን ያልተወራ ነበር? እንዴት ነው ታዲያ ያላለቅ ነው የሚል ጥያቄ አለ። መቼስ ይህችው ዓለም ያለፈውን ሁሉ የምትረሳ ብትሆንም አሁን ጊዜው ስለደረሰ አስከሬን ገናዦች ተጋልጠዋል። እኛ በሕይወት ተርፈን እነዚያ እናክማችሁና እንክተባችሁ ብለው ያሳመኗቸውን ካለ ፍትሐትና ካለ ዱዓ እስከ ወዲያኛው ሸኟቸው። ለአብነት እኔና ይህ ጓደኛዬ ግን በክትባት አይደለም የዳን ነው። ታዲያ በምን ካላችሁ በወዳዕ ክርሙቅ ወዳጄ። ሌላው ደግሞ ከሰሞኑ ወደ ጽምዶ የተቀላቀለው ወጣት በተለያዩ አገራዊ ጉዳዮች በገዛ ፍላጎቱ የሚተባበር ላደረገው መልካም አስተዋጽኦ ከተለያዩ የሰሜናዊ ቀይ ባህር ሪጅን ተቋማት የምስጋና ምስክር ወረቀት የተበረከተለት ታታሪ ወጣት በቱሪዝም ሆነ በተለያዩ መንገዶች በራሱ ወጪ እንግዶችን የኤርትራን ውብ ገጽታ የሚያስጎበኝና የሚያስተዋውቅ አብነታዊ ወጣት። ጭብጨባ ለወጣት አብዱሰላም መሐመድ። ልጆች ከፊት ይቀመጡ፣ ቡና ይፈላ፣ ወጋለን የቤተሰብ ወግ ወዳጄ። ባለፉት ፕሮሶቼ አያሌ ህልሞችን አይቼ ነበር ብዬ ነግራችሁ ነበር። የፕሬዝዳንት ኢሳያስ አፈወርቂ ጉብኝት በሳውዲ አረቢያ ያዙ። እንግዲህ እንዲህ ነበር ያየሁት ህልም። የሳውዲ አረቢያ አልጋወራሽ የአሜሪካ ጉብኝት የበሻሻ ልጅን ምን አይነት ወጥመድ ውስጥ እንዳስገባው ተመልክተን ሰምተናል። አሁንስ እንደምንም የሀገሬ ፕሬዝዳንት ወደ ሳውዲ አረቢያ ቢሄዱ ፖለቲካን ለሚያነብ የሳህል ጸበል ትርጉም ግልጽ ይሆንለት ይሆን? የአፌ ልጅ የባህር ባለቤት ብቻ ሳይሆኑ ራሳቸው ባህር ናቸው ትሉ ይሆን? ይህ የኔ ተራ ህልም ነው፣ ግን ጭንቅላታችሁ ውስጥ አቆዩት። ፕሬዝደንታችን በሳውዲ ያካሄዱት ጉብኝት ያሳደረው ተጽዕኖ ከሳውዲ አረቢያ ተወላጆች ቃል አዳምጡት። የሊቢያ ግርግር፣ የኸሊፋ ሐፍታር እንዲሁም የልጁ ሥራ፣ የሰዳም ሁሴን ሞት ሁሉ ተጠያቂነቱ በመሐመድ ቢን ዛይድ ራስ ላይ ነው። ሶማሊያን እንዴት ሊከፋፍላት እየሞከረ እንደሆነ እያየን ነው። በሶማሊያና በሶማሌላንድ መካከል እየፈጠራቸው ያሉት ችግሮች በጣሊያን ሶማሊያና በእንግሊዝ ሶማሊያ ማለት ሶማሌላንድ መካከል የፈረንሳይ ሶማሊያ እንኳን ሉዓላዊት ሀገር ሆናለች፣ ጅቡቲ ማለት ነው። ኢማራት ስትፈጥራቸው የነበረችው ሴራዎች ያወቁት የሀገር ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ብቻ ናቸው። የኢማራቷ ዱባይ ተወላጆች እንዲሁም የኢማራት መገልገያ ንብረት ይዘው የሚሰሩ ወደ ሀገራቸው ወደ ኤርትራ መጥተው ክቡር ፕሬዝዳንት ኢሳያስ ደግሞ ገንቡ ብለዋቸው ገንብተው ካበቁ በኋላ መጥፎ ባህሪ ሲያዩባቸው በዚች በኩል አድርጋችሁ ውጡ እንዳትመለሱ አሏቸው። ከዚያ በቀጥታ ወደ ሳዑዲ አረቢያ በመሄድ ከአሚር መሐመድ ኢብን ሰልማን ጋር ተገናኝተው ተነጋገሩ። ኢማራትን በማስመልከት ደግሞ እንዲህ ያሉት፣ ትንሽ አገር ሆና ሳለች ግርግር ፈጠረች። ፕሬዝዳንት ኢሳያስ አፈወርቂና መሐመድ ኢብን ዛይድ ኢማራትን ከኛ ጋር የሚስማማ አካሄድ ስለሌላችሁ ከኛ ጋር መስራታችሁን አንቀበለውም አላቸው ይላል የሳዑዲ አረቢያ የፖለቲካ ተንታኝ መሐመድ አልሐባቢ። እዚህ ላይ ሁሉም ሰው የማያውቃት አንዲት ሚስጥር ጣልል አድርግላችሁ። መሐመድ ቢን ዛይድን ከነ ሁለት ወንድሞቹ አቅፋ ያሳደገችው ሰናይት ገብረ መስቀል የአስመራ ማይተመናይ ተወላጅ ኤርትራዊት መሆኗንስ ታውቁ ይሆን? አይ ኤርትራዊ የእጁን የማያገኝ ደግ ሕዝብ። መቼስ እንቀጥል ወዳጆቼ።
ባለፈው የዚህ መሰናዶ ቪዲዮዬ ስለ ፕሬዝደንቴ ጉብኝት እንዲህ ብዬ ነበር። የዚህን አካባቢ አሰላለፍና ይህንን የሚመራውና አቅጣጫ የሚያስይዘው ማን መሆኑን ለመገንዘብ ፖለቲካዊ ተንታኝ መሆን አያስፈልግም። ታዲያ ምን ከተባለ ወደ ኋላ መለስ ብለህ በአንድ ወር ውስጥ የተካሄዱትን የፕሬዝደንት ኢሳያስ አፈወርቂ ጉብኝቶችንና እሱን ተከትለው የተከሰቱ ሁኔታዎችን መመልከት ብቻ በቂ ነው። ባለ አንድ አጥንቱ ወደ ግብፅ፣ ሱዳንና ሳውዲ አረቢያ በተከታታይ ጉብኝት ሲያደርጉ የእሳቸውን ጉብኝት ተከትሎ አልቡርሃን መጀመሪያ ወደ ሳውዲ ቀጥለው ወደ ግብፅ ጉብኝት አካሄዱ። ፕሬዝደንት አልሲሲ ደግሞ በተመሳሳይ ከሳውዲ አልጋወራሽ ጋር ተገናኙ የሚሉ ዜናዎች ነው የምታገኘው። እንግዳውስ ይህን አካባቢና ፖለቲካውን እንደ ቀለበቶች እርስ በርስ አያይዞ የማይበጠስ ጠንካራ ሰንሰለት በመሰራት ላይ መሆኑንና የሚዘውሩት ደግሞ ማን እንደሆኑ ማወቅ አያስቸግርም። ግምቴም ትክክል ነበር። እነሆ ደግሞ ፕሮፌሰር እንዲህ ይላሉ። ቀኝ እጇ ተቆርጧል። ሰሞኑም ደግሞ በሚቀጥለው እግሯም ሊቆረጥ ይችላል። ከአሁን ወደ እኛ ቀጠና ላይ እና ቀይ ባህር ላይ ምንም የምታደርገው ነገር የለም። የሚገርመው ነገሩን ገብቷቸው በጣም በጥናት እንትን ያሉ የኤርትራ ፕሬዝደንት ነበረው፣ ፕሬዝደንት ኢሳያስ። ስለዚህ ከእንግዲህ አብቹ ከማን ጋር ዳማ እየተጫወተ እንደሆነ ግልጽ ሆኗል። ብልጽግና ጽምዶን አጣብቅኝ ውስጥ ለማስገባት አፍንጫ ቆራጭ በራሪዎች አይነቶቹን ነው የሚልከው። አንድ ሀቅ ልንገራችሁ። ጽምዶ ብልህ ከተማ አደጎች የተሰማሩበት አደገኛ እንቅስቃሴ ነው። እናንተ ልታደናቅፉት የምትሞክሩ፣ እናንተ አናግራችሁ ሚስጥራችን ለማወቅ የምትሞክሩ ለከንቱ አትድከሙ። መቼስ አራቱም ፋኖች ወደ አንድ መጣመራቸውን ሰምታችሁታል። ምን ብዬ እንደነበር ደግሞ በዚህ ላስታውሳችሁ። ሰንበት ብለን ደግሞ አብሮነት የሚል የአማራ ፋኖች ጽምዶ እንከታተላለን። ጽምዶ ተራ መፈክር ወይም ፉከራ እንዳልሆነ እያየን ነው። ይህ ዳማ ይባላል። የጽምዶ ዳማ ወዳጆቼ። በሰሞኑ የበሻሻ ልጅና አጫፋሪዎቹ ተንዝዘዋል አይደል? ክቡር ፕሬዝደንቴ የፕሮስፐሪቲ ጭፍራን ደህና አድርጎ ካጠናገርልኝ በኋላ ዝም ከማለት በቀር ሌላ ምርጫ አልነበራቸውም። ፕሬዝደንቴ ታጋይ ኢሳያስ አፈወርቂ የጠቀሳቸው የፕሮስፐሪቲን በተለይ ደግሞ የበሻሻ ልጅን ማንነት በግልጽ የሚያሳዩ 4 መግለጫዎችን መቼስ ሰምታችኋቸዋል። ሰነፍ፣ ፈሪ፣ የከሰረ ሰነፍ፣ ፈሪ፣ የከሰረ፣ ስስታም። አሁን እነዚህ ላይ ነው የማተኩረው። ተከታተሉኝ። በኢትዮጵያ ታሪክ የሚወሱ መሪዎች የኢትዮጵያን ሕዝብ ከችግር ወደ ችግር እያሸጋገሩት አሁን ካለበት ደረጃ አውርደውታል። በእያንዳንድ ካየናቸው ደግሞ ከእነዚህ ክቡር ፕሬዝደንቴ ከጠቀሳቸው ባህሪዎች የየራሳቸው ጉልህ ጉድለቶች አሏቸው። ሆኖም ግን አራቱንም ባህሪዎች በምልአት ጠቅልሎ የያዘ እንደ ጨቅላው የበሻሻ ልጅ የመሰለ ግን ታይቶ አያውቅም። እነዚህ 4 ባህሪዎች እርስ በርስ ስለሚያያዙ ደግሞ በበሻሻ ልጅ ላይ ጭንቀት ፈጥረው ጭፍን እርምጃዎች ለመውሰድ ስለገፋፉት እነሆ አሁን እያየነው እንዳለነው ሆኖ ቀርቷል። እንዲህ አይነት ኩነታ አእምሮ ያለበት ሰው ራሱንና በአካባቢው ያለውን ሰውና በአጠቃላይ ደግሞ ለሕዝቡ አደገኛ ነው። ሰዎችን የሚያጠፋ፣ ቤተሰቦችን የሚበታትን፣ ተቋማትን የሚያፈርስና አገርን የሚያወድም ሰው ነው። የበሻሻ ልጅ በታሪክ አጋጣሚ ስልጣን ላይ ቢወጣም በሰነፍ፣ የከሰረ፣ ፈሪና ስግብግብ ባህሪዎቹ ሳቢያ ከተራራ ካለ ፓራሹት ወደ ታች ሲምዘገዘግ እየተመለከትነው ነው። ፍጹም እንደማይድንም የታወቀ ነው። ታሪክም እንደዚህ አይነት ባህሪ ያላቸው የሀገር መሪዎች ሆኑ የተቋማት ማናጀሮች እንደማይድኑ ነው የሚያሳየን። ሰነፍ መሪ የሚያደርገውን አያውቅም፣ ችሎታ ያለውም ተገቢ ዝግጅቶችን አያደርግም፣ ልቦናም አልታደለም። እንዲህ አይነት ሰው ኃላፊነት ላይ በሚወጣበት ጊዜ እንዴት እንደሚይዘው አያውቅም። የበሻሻ ልጅን በሁሉም ጉዳዮች ከተመለከትነው ሰነፍ መሪ መሆኑ
በግልጽ ይታየናል። በኤርትራ ጉዳይ፣ በአማራ ጉዳይ፣ በትግራይ ጉዳይ፣ በፑንትላንድ ጉዳይ፣ በሱዳን ጉዳይ፣ ሌሎች ሁሉም ጉዳዮች ላይ ካየነው ይህ ነው የሚባል አርቆ የሚመለከት ውሳኔ አልሰጠም። ካለ ግንዛቤና በስሜት የወሰዳቸው እርምጃዎች ለኢትዮጵያ ሕዝብ ብቻ ሳይሆን ይህንን ቀጠናም ወደ ትርምስ የሚያመራው ነው። ሰነፍ መሪ ምክር አይሰማም። ሁሉንም ጉዳዮች እሱ ብቻ የሚያውቅ ነው የሚመስለው። ተራ ጀማሪ ወታደርም የሚያውቃቸውን ጉዳዮች ጄኔራሎችን ሲያስተምር አይታችኋል። የሀገሩን የፓርላማ አባላት ምንም አታውቁም ብሎ ሲዘልፋቸው ሰምታችሁታል። በአጠቃላይ በሄደባቸው ቦታዎች ሁሉ ሁሉንም ሰው ሲያስተምር እየተመለከትነው ነው። ጭንቀትና የራስ ዝቅተኛነት ስሜት የወለደው የደቃቅ ትልቅ የመሆን የሰነፎች ፍላጎት። ሌላው የበሻሻ ልጅ ባህሪ የከሰረ መሆኑ ነው። የከሰረ ሲባል ሀብትህን የማጣት ጉዳይ ብቻ አይደለም። መክሰር ታማኝነትንና ሞራልንም ማጣት ነው። እንደ የበሻሻ ልጅ የመሰለ የከሰረ ሰው ያለችውን ጥቂት እስኪያንጠፈጠፍ ድረስ የተሳሳቱ ውሳኔዎችን መላልሶ ነው የሚደጋግማቸው። በትግራይ የፈጸመውን ስህተት በአማራ ይደግመዋል። በአፋር ለሶስተኛ ጊዜ ይፈጽመዋል። በኤርትራ ላይ የፈጸመውን ስህተት ሱዳን ላይ ደግመዋል። ሶማሊያ ላይ ለሶስተኛ ጊዜ ይፈጽመዋል። ስንቱ ይቆጠራል። ስህተቱና ድግግሞሹ ማለቂያ የለውም። ወላጆቻችን ሞኝ ጠጠር እስኪያልቅ ገበታ ይጫወታል ይላሉ። ያለችውን እስኪጨርስ የሚፈነጨው የበሻሻ ልጅ ምን እያጣ እንደሆነም አያውቅም። ኢትዮጵያን በድህነትና በዕዳ አሳብጦ ወደ መቃብሩ እያመራ ነው። ምናልባት ከስስታም እኩል የምትታየው የበሻሻ ልጅ መገለጫ ፈሪ መሆኑ ነው። ችግሮችን ፊት ለፊት ለመፋለም የማይደፍር፣ በሕዝቦች ላይ ጨካኝ እርምጃዎችን የሚወስድ፣ በሐሰት የሰው ዓይን የሚያጠፋና ትናንት የተናገረውን የማይደግም መሪ ከበሻሻ ልጅ በቀር በታሪክ የታየ አይመስለኝም። ሽሽት ወደፊትን ተያይዞት ይገኛል። መግለጫዎቹን ሁሉ ልብ ካልናቸው ፍርሃቱን አጉልተው የሚያሳዩ ናቸው። ከአንዱ ሐሰት ወደ ሌላው ሐሰት። ሕዝብን ሰብስበውም ይሁን በፓርላማ አሊያም በግል ቃለ መጠይቅ ውስጥ ያሉት እርስ በርስ የሚጣረሱ መግለጫዎች የትየሌሌ ናቸው። የተሰነዱ ስለሆኑም በታሪክ ማስተማሪያ መሆን የሚገባቸው ናቸው። ኃላፊነታዊ አለመሆን የፈሪ ሰው መገለጫ ነው። የበሻሻ ልጅ እየወሰዳቸው የሚገኙት የፈሪዎች እርምጃ የኢትዮጵያን ሕዝብ አዘቅት ውስጥ ከተውታል ብቻ ሳይሆን ቀጣዩን ትውልድም ሊወጣው ከማይችል ጣጣ ውስጥ የሚከቱት ሆነዋል። የእነዚህ ባህሪዎቹ ዋናው መሠረት የሆነው ግን ስስት አሊያም ስግብግብነት ነው። ጨቅላው የበሻሻ ልጅ ስስታም መሪ ነው። እጅግ ስስታም በመሆኑ የሀገሩን ጸጋዎች ሊያያቸው አልቻለም። በዚህም ደግሞ የራሱ ያልሆነን መሬትና ባህር በኃይል ለመያዝ በማሰብ ስፍር ቁጥር የሌላቸው ውድመቶችን እያደረሰ ነው። በበሻሻ ልጅ ውስጥ ያለው በስስት የተመላ አስተሳሰብ ግልጽ ነው። ለኢትዮጵያም ሆነ ለዚህ ቀጠና ሕዝብ ሳያስብ ራሱን ለማገዘፍ የማያደርገው ነገር የለም። የመሪዎችን ጀርባ ሲያሽ፣ እንደ ሕፃን እየዘለለ ብብታቸው ውስጥ ሲታቀፍ፣ ካለ ኀፍረት ሲለምን ስንቱ ይቆጠራል። ጠላታችን ሰነፍ፣ የከሰረ ፈሪና ስስታም ይውለድ ይላሉ። እንዲህ ነው። ውሸታምና ቆዳ እያደር ይቀላል፣ መነቀል አለበት ሰዎች ከሚያባላ የሚለውን የወድ ገብሩን ዘፈን ለበሻሻ ልጅና ለአጫፋሪዎቹ ጋብዙልኝ። አብይ የብሪክስ ሀገራት በሚያደርጉት የባህር ኃይል ልምምድ ለመሳተፍ በማሰብ በጠየቀ ጊዜ ይህ የባህር ኃይል ልምምድ እንጂ የግድብ ኃይል ልምምድ አይደለም መባሉን ብንነግራቸውስ? የተረሳው የሱዳን ጦርነት ለማን ጥቅም በማለት ማይክ ወንድማችን በላከልን ጽሑፍ እንቀጥል። ዓለም ጋዛና ዩክሬን ላይ ስታተኩር ሱዳን በዝምታ እየነደደች ነው። የባሕረ ሰላጤ ኃይልና የአፍሪካ ኅብረት ዝምታ የተረሳውን የሱዳን ጦርነት እንዴት እያባባሰው እንደሆነ በአንድ በኩል፣ እንዲሁም የዝምታ ዋጋ በዚች አገርና በአህጉሩ የወደፊት ዕጣ ፈንታ ላይ ምን አይነት ተጽዕኖ ሊያሳርፍ እንደሚችል ደግሞ በሌላ በኩል የሚገልጽ ነው። የዓለም ትኩረት በጋዛና በዩክሬን ጦርነት ላይ ባተኮረበት ወቅት በምስራቅ አፍሪካ የምትገኘው ሀገር ሱዳን ደግሞ በሌላው ጦርነት በዘገምታ በእሳት እየተቃጠለች ነው።
ይህ ጭካኔ የተመላበት ሰፊና የተወሳሰበ የሱዳን ጦርነት ከ12 ሚሊዮን በላይ የሱዳን ሕዝብን አፈናቅሎ 14 ሚሊዮን ሕዝቧን ደግሞ ለረሃብ አጋልጦት ይገኛል። ከተሞች ወድመው ቤተሰቦች ከቀያቸው ሸሽተዋል። በአንድ ወቅት የአፍሪካ ቅርጫ እንድትሆን ተስፋ የተጣለባት አገር ወደ ጦርነት የስስትና የክህደት አውድማ ተቀይራ የጸጥታ ሁኔታ ከከፋ ወደ ባሰ ደረጃ አሽቆልቁሎ ዜጎች በገዛ ጠመንጃቸው ከበራፋቸው በእብልኝና ስሙልኝ የሚገደሉባት አገር ሆና ትገኛለች። አልፎ አልፎ ዜና ከማዘጋጀት በቀር ትኩረት የሚሰጥና ተው የሚል የለም። ስለዚህ ጉዳይ እስካሁን ጥቂት አገሮችና ጥቂት የአፍሪካ መሪዎች ብቻ ናቸው የተናገሩበት። የአፍሪካ ሕብረት አጠቃላይ ጋዜጣዊ መግለጫ ከመስጠት በቀር ያደረገውና የፈየደው ቁም ነገር የለም። በመላው ዓለም ባሉት የዜና ማዕከሎች ደግሞ የሱዳን ስቃይ አልፎ አልፎ ካልሆነ በቀር አርዕስተ ዜና እየሆነ አይደለም ያለው። የሱዳን አጀንዳ ስለ የጎሳ ውድድር አሊያም ስለ ሃይማኖት ሳይሆን የስልጣን የትርፍና የመቆጣጠር ታሪክን ያቀፈ አጀንዳ ሆኖ ነው የሚገኘው። የዚችን አገርና የአካባቢውን የወደፊት ዕጣ ፈንታ ማን እንደሚቆጣጠረው የሚገልጽ ታሪክ፣ ወርቅ፣ ጠመንጃና ዝምታ። የሱዳንን ጦርነት ለመገንዘብ በመካሄድ ላይ ካለው ጦርነት ባሻገር መመልከትና ትልቁን ገጽታ ማየት አስፈላጊ ነው። ከግንባሩ ውጭ የጦርነቱን ጠንቅና መዘዞቹን ለመረዳት ያስችላልና የሁለት ታጣቂ ኃይሎች አለቆች ጀነራል አብዱልፈታህ አልቡርሃንና የፈጥኖ ደራሽ ኃይል ኃላፊ መሐመድ ዳጋሎ እርስ በርሳቸው እየተጋጩ ነው ብሎ የሚገምት ስህተተኛ ነው። በአንድ ወቅት ለረጅም ጊዜ የሱዳን መሪ የነበሩትን ጀነራል አልበሽር ከስልጣን ለመገርሰስ የረዱ ሸሪኮች የነበሩ ቢሆንም እንኳ አሁን ግን ለመንግስት ምርኮኛነት ማለት ለስልጣን የአገራቸውን ወርቅና ሀብት አሳልፈው ለመስጠትና ላለመስጠት ወንድማማቾች እየተፋለሱ ነው። ሱዳን ውስጥ ትልቅ የወርቅ ክምችት አለ። ይህ ወርቅ ግን ሀገሪቱን ደም እያፋሰሳት ነው። ከምርቃት ይልቅ እርግማን ሆኖባት ይገኛል። ከሀገር ጥቅም ይልቅ ለውጭ ኃይሎች ጥቅም እየዋለ ይገኛል። በስውር የአውሮፕላን ማረፊያዎችና ምድረ በዳዎችን ተሻግሮ በኮንትሮባንድ እየተጓጓዘ አብዛኛው በተባበሩት የአረብ ኤምሬት እጅ እየወደቀ ነው። ባለፈው ጊዜ አምነስቲ ኢንተርናሽናል እንደገለጸው ከዳዕመል ሰሪዕ ሰራዊት የተገኘው ወርቅ ለኢማራት ተረክቦ በቻይና ሰራሽ የጦር መሳሪያ አማካይነት ደግሞ ወደ የፈጥኖ ደራሽ ሰራዊት እጅ እየተረከበ ነው። ይህ ሱዳን ውስጥ በመካሄድ ላይ ያለው ግጭት የእርስ በርስ ጦርነት ሳይሆን በእርስ በርስ ግጭት ውስጥ የተሸሸገ የሌሎችን ጥቅም የሚያስቀድም የንግድ ልውውጥ ለማለት የሚያስደፍር ነው። ወታደሮችና የሱዳን ሰላማዊ ሕዝብ ይሞታሉ። ወርቅን የመላኩ ሂደት ግን ይቀጥላል። የጦር መሳሪያ ይሸጣል። ሌሎች አገሮች ደግሞ ይበለጽጉበታል። የአፍሪካውያን ሱዳናውያን ሕይወት ደግሞ የውጭ ኃይሎች ጥቅሞችን ለማረጋገጥ በከንቱ እያለፈ ነው። እዚህ ላይ ለእረፍት የምትሆነን በ2023 ዓ.ም ከተሰራችው የአወል ሰዒድ አንድ ስንኝ ልጋብዛችሁ። ርስ ያነንና አነ ሱዳናዊ ብርሃት ደቀባት ታንጸ ጎደናይ ብዕር ነቢረዮ ክፋጋዕ ምስ ሓወይ እንሆድ ቂቀያ ተዓባይ መሬተይ ሃብተይ አጉዲለዮ ጉዲለ ልቦናይ እምቢታይ ስምዕዎ ኸም ማእከል አፍሪቃ አነ ሱዳናዊ ዓለመይ አፍሪቃ አፍሪቃዊ ሐወይ ርስተይ ግርፍ ትርጉሙ እንዲህ ይላል። እኔ ሱዳናዊ ነኝ። በአገር ተወላጆች የተገነባ ጎደናዬ ስቆፍረው ከረምኩ ስፋጋ ከወንድምዬ ይሄው አደቀኳት የገዛ መሬቴን ሀብቴን አጎደልኩኝ አጉድዬ ልቦና እምቢታዬን ስሙ ከመሃል አፍሪካ እኔ ሱዳናዊ ነኝ ዓለሜም አፍሪካ አፍሪካዊ ወንድሜ መኖሪያ አፍሪካ ወደ ኢማራት ጉዳይ እንመለስ። ኢማራት በሱዳን ጉዳይ ላይ ያላት ትስስር ኢማራት በመካከለኛው ምስራቅና በአፍሪካ ተጽዕኖዋን ለማሳደግ እያካሄደችው ባለችው አውዳሚና ጀብደኛ ጣልቃ ገብነት ተቀጥያ በሱዳን ጦርነት ውስጥ ያላት ጣልቃ ገብነትም የሰፋ ስትራቴጂን ማሳደግን የሚያመላክት ነው። ላይላዩ ሲታይ አቡዳቢ ለሱዳን እድገት ሸሪክነት ነው የሚመስለው። ሐቁ ግን ሌላ ነው። ኢማራት በአፍሪካ የቀይ ባህር ዳርቻዎችም ይሁን በአፍሪካ
በአፍሪካው ቀንድ ከሀያላን ተዋናዮችና ተጽዕኖ ፈጣሪዎች አንዷ ለመሆን ነው ሩጫው። ከአቡዳቢ የሱዳን አዋሳኝ እስከሆነችው የመካከለኛው አፍሪካዋ ባንጉይ ድረስ የሚዘልቅ ጣልቃ ገብነት ነው። ኢማራት በሱዳን የምታካሄዳቸው ኢንቨስትመንቶች ማለት በግብርና በወደቦችና በማዕድን ላይ የቸርነት ተግባር ሳይሆን ስትራቴጂያዊ ደህንነት ለማግኘት የምታደርገው እንቅስቃሴ ነው። የአረብ ባህረ ሰላጤው አገሮች የውስን የነዳጅ ዘይት ባለቤት ሆነው ብዙ ለልማት የሚውል መሬት የሌላቸው በመሆናቸው ወደ ደቡብ አቅጣጫ ነው እያማተረው የሚገኙት። ሱዳን ሀብታም አፈርና ወርቅ የተሞላባት ለም የግብርና መሬት ያላት የምድረ በዳ ኢኮኖሚ የጎደለውን የግብርና ምርት ማዕድንና ውሃ የምትሰጥ አገር ናት። የኢማራት ኩባንያዎች ለአያሌ ዓመታት በአንድ ወቅት በሺዎች ሄክታር የሚቆጠር ስፋት ያለውን የሱዳንን የግብርና መሬት በተረጋጋ ሁኔታ ሲገዙ ቆይተዋል። የእነዚህ የግብርና ውጤቶች ለኢማራት ገበያዎች እንጂ ለሱዳን ሕዝብ ቤተሰቦች አይደለም የሚቀርበው። ትርፉ ለዱባይ ገበያ እንጂ ለካርቱምና በዚህ አካባቢ ለሚገኙ ህብረተሰቦች የሚቀርብ አይደለም። የሱዳን መንግሥት ይህን ሁኔታ ጥያቄ ውስጥ ማስገባት በጀመረ ጊዜ ነው ደግሞ የኢማራት ኢንቨስትመንት ከኢንቨስትመንት አልፎ ተጽዕኖ ወደ ማሳደግና ወደ ጣልቃ ገብነት የተሸጋገረው። እዚህ ላይ የትግራይ ዕጣ ፈንታና ወርቅ የአብይ አህመድ አሊና የኢማራት ደላላነት ግምት ውስጥ መግባት ያለበት ጉዳይ ነው። ወደ ሱዳን ጉዳይ እንመለስ። ዳዕመል ሰሪዕ ማለት የፈጥኖ ድራሽ ኃይል ሱዳን ውስጥ የኢማራትን ጥቅሞች ለማደለብ የወርቅ ንግድ መስመሮችን ለማቀብና ይህን ቀጠና የመቆጣጠር ፍላጎት የማመቻቸት መሳሪያ ሆኖ ይገኛል። ወደ ቻድ አሊያም ወደ ሊቢያ የሚገባ እያንዳንዱ ኮንቮይ የጦርነትን ኢኮኖሚ እያባባሰው ነው ያለው። ለዱባይ የማጣሪያ ኩባንያዎች ደግሞ የኢማራትን ወርቅ እያቀረበ ይገኛል። ይህ በርግጥ የውከላ ጦርነት ማለትም ፕሮክሲ ዋር ነው። አንድ ወገን ለስልጣን ሌላው ደግሞ ጥቅምን ለማሳደግ የሚካሄድ ትግል። የባህር ግንባታ አጸያዊነት ኢማራት በቀጠና ፖለቲካ ወሳኝ ሚና እንዲኖራት ወታደራዊ ንብረቷ፣ ወታደራዊ አቅሟ እንዲሁም የዲፕሎማሲ ተጽዕኖዋን ተጠቅማ የቀጠናውን ዳይናሚክስ ዳግም ሌላ ቅርጽ ለማስያዝ ነው እየሰራች ያለችው። በነዳጅ ላይ ከሚመረኮዘው ኢኮኖሚዋ ወደ ዓለም አቀፍ ንግድ ወደ ቱሪዝምና ቴክኖሎጂ ከመቀየር በኋላ የተመሰረቱትን ተጽዕኖዎችና አዳዲስ ኪዳኖችን ፈታኝ ተጽዕኖዎችን በመፍጠር ላይ ትገኛለች። በአፍሪካ ኢንተሊጀንስ ሪፖርት መሰረት የካቲት 31 ቀን 2025 ዓ.ም ባሰፈረው ጽሑፍ የአረብ ኢማራት ጉጉት መሬት ላይ ከአገሮች ድንበር ባሻገር የሚዘረጋ ነው በማለት ጠቅሶታል። ይህ ሱዳን ውስጥ ያለው አሳዛኝ ፍጻሜ ከመልክዓ ምድራዊ አቀማመጧ ጋር በእጅጉ የሚያያዝ ነው። የቀይ ባህር ዳርቻ አፍሪካን ከመካከለኛው ምስራቅና ከኤስያ ጋር የሚያገናኝ ስትራቴጂካዊ ኮሪዶር ከመሆኑ ጋር ተያይዞ የሱዳንን ወደቦች የሚቆጣጠር ሁሉ የአፍሪካን በር የሚቆጣጠር ነው የሚሆነው። የአረብ ኢማራት አሻራዎች ከሶማሊያ እስከ ጅቡቲ፣ ኢትዮጵያ፣ ሱዳንና የመን ተንሰራፍቶ ነው የሚገኘው። በወደብ ውሎች አማካይነት አቡዳቢ ወታደራዊ ጦር ሰፈሮችን፣ ፖለቲካዊ ወዳጅነትንና ዘመናዊ የባህር ግዛት ለመገንባት በመንጠራራት ላይ ነው የምትገኘው። የድሮውን የቅኝ ግዛት የኢኮኖሚ ስልት ዳግም መተጋገዝ በሚል ሽፋን ጀቡና መጥታለች። ኢማራት የምታደርገው እያንዳንዱ ስምምነት በወሳኝ መስመሮች ላይ የኤክስፖርት ማዕከሎችንና የቀጠና ጸጋዎች ማግኘትን የሚያረጋግጥ ነው። ቋንቋው አዲስ ነው። ኢንቨስትመንት፣ ልማትና መተጋገዝ የሚል ነው። ውጤቱ ግን ይህ እያየነው ያለነው እሳት ነው። በዚህ ቀጠናና በቀይ ባህር አገሮች መሬትና የሰው ኃይል ላይ ግዛትህንና ተጽዕኖህን ማስፋፋት። የአፍሪካ ትብብር ምናልባት ከፊል የሱዳን አሳዛኝ ታሪክ ሆኖ የሚገኘው ጉዳይ የአፍሪካ ሀገራት ዝምታ፣ በዋናነት ደግሞ የአፍሪካ ህብረት ዝምታ ነው። በዚህ ጉዳይ ላይ ድምፁ እየተሰማ ያለው አንድ አንበሳ ብቻ ነው። አንድ አፍሪካዊ መሪ ፕሬዝደንት ኢሳያስ አፈወርቂ ብቻና ብቻ። ሁሉንም የጣልቃ ገብነቶች ማዕበል የማርገብና ወደ አስተማማኝና ስኬታማ መድረክ የማድረሱ ሚና በጥቂት ጎረቤት ሀገሮች ትከሻ ላይ ወድቆ ይገኛል። ከናይሮቢ እስከ አዲስ አበባ፣ ከካምፓላ እስከ አቡጃ፣ በአጠቃላይ የዚህ ክፍለ ዓለም መሪዎች ከመተጋገዝ ዲፕሎማሲን፣ ከአቋም ደግሞ ትርፍ ማጋበስን መርጠው ይገኛሉ።
ለምሳሌ ኬንያ የአርኤስኤፍ ማለት የሱዳን የፈጥኖ ደራሽ ኃይል መሪዎችን ማማኛ የሰላም ስብሰባዎች በማካሄድ ላይ የምትገኝ ስትሆን ገለልተኝነት እያለች የሱዳን ሰራዊት ያገለሉ ግንኙነቶች በሀገሯ እንዲካሄድ መፍቀዷን እያየን ነው። አፍሪካውያን ፖለቲከኞች ሌሊት ከጥፋት ቡድኖች ጋር እጅ ለእጅ ሲያያዙ፣ ቀን ላይ ደግሞ ሰላምን ሲሰብኩ በየቀኑ የምንመለከተው ተልዕኮ ነው። ያለ ረጅም ጊዜ ለአፍሪካዊ ችግሮች አፍሪካዊ መፍትሄ በማለት ሲለፍፍ የቆየው የአፍሪካ ህብረት እንኳን በዚህ አህጉር የሚፈጸሙ ግፎች በአርዕስተ ዜና ከቀረቡ በኋላ ነው የውግዘት መግለጫዎችን የሚያወጣው። የዚሁ ግልጽ አብነት ደግሞ በወንድም የትግራይ ህዝብ ላይ እየደረሰ ያለው ሰቆቃ ነው። ይህ ገለልተኝነትና ዝምታ ደግሞ በጉዳዩ ላይ ከሚደረግ ግልጽ ትብብርና ማቀጣጠል ባሻገር ሌላ ፋይዳ የሚገኝበት አይመስልም። ስለነዚያ ስለ ፓን አፍሪካኒዝም ከሚናገሩት መሪዎች ውስጥ እንኳን ሳይቀር ለአጭር ጊዜ ያገኙትን ትርፍ ለማደለብ የማዕድን ሀብትና ሉዓላዊነት እየተነካ ህዝብ እያለቀ ዝም ብለው በማየትና ስምምነቶችን በመፈረም ላይ ናቸው። ዝምታቸው ደግሞ ሌላ ሳይሆን ለእልቂት መተባበር ነው። ሱዳንን በዓለም ታሪክ በከፋ መልኩ አጋጥሟት የሚገኘው ሰብአዊ ቀውስ ለልዩ ጥቅም አሳዳጆች ምቹ ሁኔታን የፈጠረላቸው ሲሆን ሀገሪቱ የተለያዩ የንግድ ስምምነቶችና ለተለያዩ ጸጋዎች ብዝበዛ ተጋልጣ ትገኛለች። የሱዳን ህዝብ ግን ሊቋቋሙት የሚያዳግት ስቃይ ሰለባ ሆኗል። ቤተሰቦች ይንገላታሉ። ለቀናት በነደደ ምድረ በዳ አሸዋ ከቦታ ወደ ቦታ ይንከራተታሉ። እናቶች ካለምንም ተስፋና ካለ ምግብ ልጆች ተሸክመው የሚንከራተቱባትና የሚንገላቱባት እንዲሁም የሚደፈሩባት ሱዳን ወንዶች ወደ እስር ቤቶች በጅምላ የሚታጎሩባትና የሚቀበሩባት አገር ሆና ትገኛለች። ከ12 ሚሊዮን በላይ የሱዳን ሰዎች ከቀያቸው ተፈናቅለው ዜጎች ወደ ኤርትራ፣ ቻድ፣ ደቡብ ሱዳን፣ ግብፅ፣ ኢትዮጵያና የባህረ ሰላጤ አገሮች እየጎረፉ ነው። ታሪክ ለአመሉ ሲል በመደገም ላይ ነው ያለው። የሱዳን ታጣቂ ሚሊሻዎች ባሪያ ፈንጋዎች በጊዜው ለአፍሪካውያን ባሮች ይጠቀሙባቸው የነበሩትን ጥንታዊ መስመሮችን በመጠቀም ድንበሮችን ከፍተው ይንቀሳቀሳሉ። ሉዓላዊነታቸውን ለጥቅመኞችና ለግርግር ፈጣሪዎች አሳልፈው እየሰጡ ነው። ከሱዳን ህዝብ 14 ሚሊዮን ያህሉ የረሃብ ሰለባ ሆኗል። ሆስፒታሎች ወድመው፣ ትምህርት ቤቶች ተዘግተው ሰብአዊ ርኅራኄ ተነፍጓቸዋል። የጣልቃ ገብነት አውሎ ንፋስ አጥልቋታል። የኢማራት ኢንቨስተሮች ደግሞ ቀውሱን ሲያባብሱና ሁኔታውን ማን እንደሚሸመግለው ሲከራከሩና ሲያፌዙባት የሚውሉ አገር ሆናለች። ይህ ደግሞ ሱዳናውያን የተሻለውን መንገድና አፈታቱን የማያውቁ በመሆናቸው ሳይሆን የወደፊት ዕጣ ፈንታቸው በሌሎች አቅጣጫ ስለሚይዝና ከውከት ተጠቃሚ የሆኑ አገራትና ኃይሎች ቡራኬ እጅ ውስጥ ስለገባ ነው። ከዚህ በተቃራኒ ነው ደግሞ የሀገሬ ፕሬዝደንት ኢሳያስ አፈወርቂ የሚታገለው ሰልፍ ሪላያንስ። የሱዳን ስቃይ ድንገት የመጣ ስቃይ አይደለም። ሲካሄድ የቆየው በአፍሪካ የገዘፈው ጥልቅ ቁስል ነጸብራቅ ነው። አገሮች የፖለቲካ ባህል ውድቀት ሲያጋጥማቸው ሉዓላዊነታቸውን አደጋ ውስጥ ከተው የሌሎች ኃይሎች መገልገያ ሲሆኑ፣ ጣልቃ ገብነትን ሲፈቅዱ፣ መሪዎቻቸው ሰዎችን በስልጣን ሲነግዱባቸው ምን ሊያጋጥም እንደሚችል የሚያሳይ ስቃይ ነው። ልክ በሌሎች የአፍሪካ ሀገራት እንደሚታየው የግጭቱ ዘዴ ማለት አለመረጋጋትን መፍጠር፣ እርስ በርስ መከፋፈል፣ ጸጋዎችን መበዝበዝና ማጓጓዝ፣ ከኮንጎ ኮባልት እስከ የኒጀር ዩራኒየም፣ ከለም የኬንያ የግብርና መሬት እስከ የሱዳን ወርቅ ስልቱ አንድ አይነት ነው። ምክንያቱም የአፍሪካ ሀገሮች ሰላም ከሰፈነባቸውና ቀጠናዊ ውህደት ከፈጠሩ ለነዚያ ከግርግር ተጠቃሚ የሚሆኑ ሀገሮች ስጋት ስለሚሆን ነው። እዚህ ላይም አንድ የሞኖሎግ ስንኝ ይጋብዛችኋል። عندكم تخللكم سرعات أوليغاركي هبتمكم كهبتم دخاكم كدكي وقارو دقهم مديد كاب كوحكم ببريان بزريان طحن كنكرمكم مسبحت بعلكم حرت بعلكم بقرن بعرايكم حكم كنحديكم ناتنت بلوو ممس تفاقعكم مسلسب بلوو ممس تواقعكم زقام ما أسيوتاناي كلمنا تنت انبلبلومي بتخ سنسلت علمنا مقرامي اللوت سعخا انبباي تبقل بدم دك افريكا
كرفسنا خم بدبد زي قارت كيدي معسكر كهالصلنا قيار صبح عدي تنداتات يين كوينو ورشات ولدي لوم امبن بل نناي موت من قدي امبيتانا يسمعوه كما كل أفريقاوياننا علمنا أفريقاوي أي قاتلني رستنا يا أفريقا ግርድፍ ትርጉሙ ምሰሶ እንተክልላችኋለሁ የሥርዓተ ኦሊጋርኪ ሀብታሙ እንዲያድግ ድሃው እንዲያለቅስ ወቃሪዎቹ ልጆቻችሁ ወፍጮው ካለታችሁ በየተራና በትብብር አርቅቀን ልንፈጫችሁ አድላቢ ራሳችሁ አራጆች ራሳችሁ በበሬያችሁ ቀንድ ለመምጠጥ ደማችሁ ነፃነት በሉት ከፍጅት በኋላ ሰብአዊ መብት በሉ ከርስ በርስ መናቆር በኋላ እስከ መቼ ይሆን የውሻ ነፃነት ዛሬ እምብኝ እንበል ይበጠስ ሰንሰለት ዓለም ይያውኑ ሳቋ ባግራሞት ይለወጥ ወደ እንባ በአፍሪካ ልጆች ደም ላብቅል ጽጌረዳ አበባ የማያቋርጥ ሂደት የሚርገበገበው የኛው በእኛ ፍጅት ጦር ካምፕ ሊገነቡ አውድመው ከተማና ድርጅት የተባበሩት መንግስታት ድርጅት ድንኳኖች ሆኑ የትውልዶች ውርስ ዛሬ እምብኝ እንበል የጥፋትን ድግስ እምቢታችንን ይስሙት ከመሃል አፍሪካ አፍሪካውያን ነን ዓለማችንም አፍሪካ አፍሪካዊ አይገዳደልም ርስታችን ነች አፍሪካ ሎሚ ክንዘኻኸሪና ክንውዕል ማጠቃለያ ላይ የቀጠናችን አገሮችም ሆኑ የመላው አፍሪካ አገሮች ከሱዳን ህዝብ ጎን እንዲቆሙ ጊዜው የሚጠይቃቸው አንገብጋቢ ጉዳይ ነው። በምርጫ ሳይሆን በግዴታ። የሱዳን ጦርነት የሱዳን ታሪክና ገጽታ ብቻ ሳይሆን የአፍሪካ ነጸብራቅ ነውና፣ ስለሆነም እነዚያን አንድነትን እየሰበኩ የጸጋዎች ብዝበዛን የሚባርኩ አስመሳይ መሪዎችንና አገሮቻቸውን ማጋለጥ ይገባናል። ከነዚህ ውስጥ አንዱ ጨቅላው የበሻሻ ልጅ ነው። ያንን በሌላ አቅጣጫ የሚመለከተውን የዚህ አህጉር መገናኛ ብዙሃን ደግሞ መመከትና መተቸት፣ እነዚያን ዝምታን የመረጡት የዚህ ቀጠናና አህጉር ህዝቦች ደግሞ ድምፃቸውን እንዲያሰሙና ከተጎዳው የሱዳን ህዝብ ጎን እንዲቆሙ ጥሪ ማቅረብ አስፈላጊነቱ ከማንኛውም ጊዜ በላይ አሁን ነው። ለጋዛ ሐውልቶችን ስታበራ፣ ለዩክሬን ስትጸልይና ስታስጠልል ማን ነው የሰላምና የመቆጨት መብራት የሚያበራላት? ማን ነው አንድ የብርሃን ሐውልት የሚያበራላት? ለስቃዩ ዝምታን ያገኘው 12 ሚሊዮን ተፈናቃይ የሱዳን ህዝብ ማን ነው የሚቆጭለትና አንደበቱን የሚከፍትለት? ይህ ዝምታ የሚሰበርበት ጊዜ አሁን ነው። አርቲስቶች፣ አክቲቪስቶች፣ ጋዜጠኞች፣ ፖለቲከኞችና የዚህ ቀጠናና አህጉር ዜጎች በአጠቃላይ የዚህ ዓለም ህዝቦች ድምፃችንን መጠቀምና ብዕራችንን ማንሳት ይገባል። ይህን ጦርነት የሚደጉሙ ኩባንያዎችና መንግስታት ደግሞ እጃቸውን እንዲሰበስቡ ድምፃችንን እናሰማ። ጎረቤቶቻቸው እየደሙ ከዲፕሎማሲ ጀርባ የሚደበቁት የዚህ ቀጠናና አፍሪካ መሪዎች ደግሞ ተጠያቂዎች እንደሚሆኑ እናድርግ። ምክንያቱም ሱዳን አሁን ባለችበት ሁኔታ ከቀጠለች የዚህ ቀጠናና አህጉር ሰላምና መረጋጋት ጥያቄ ምልክት ውስጥ የሚገባ ነውና። የሱዳን ሁኔታ በዓለም ደረጃ ምን ሆኖ ችላ የተባለው ካል የኢማራት የሎቢ ኃይል እንዲሁም የአረቦችና የአፍሪካውያን መሪዎች ድክመት ሆኖ ነው የቆየው። በአሁኑ ጊዜ እንኳን በአንጻራዊነት የተሻለ ሆኖ ቢገኝም አንዳንድ እንዲህ የመሰሉ የማህበራዊ ሚዲያ አካላት ካልሆኑ በቀር የሚናገርበት የለም። ሱዳን ውስጥ ምን እንዳጋጠመም የሚያውቅ የለም። እስኪ ኢማራትን እንዴት እንደሚገልጻት ሚስተር አቡስን አዳምጡት። The prostitution center of the Arabian Peninsula, the UAE, have been committing a massacre in the Sudan. የምንዝርና ማዕከል የሆነችው ኢማራት ሱዳን ውስጥ ጄኖሳይድ እየፈጸመች ነው። ደግሞም ስለዚህ ማንም የሚናገር ሰው የለም። ጉግል እና ትዊተርን ፈትሼ እልቂት ሲፈጸም የሚያሳዩ ፎቶዎችንም አግኝቻለሁ። ከሰማይ ማለት በሳተላይት የሚታይ እልቂት ነው የተፈጸመው። ያለቁት ሰዎች በግልጽ ነው የሚታዩት። እንደዚህ በፍልስጤም እንኳን አላጋጠመም።
ይህ ሊገባኝ አልቻለም። ይህ በዜና ምንም አልተነገረበትም። በማህበራዊ ሚዲያዎች ፖስት አልተደረገም። ምክንያቱም ሰዎች በእነዚህ ፎቶዎች ብዙ ተከታዮችን አያገኙምና። ስለዚህ ጉዳይ ካወቅ በኋላ በጣም ነው የደነገጥኩት። የመካከለኛው ምስራቅ የምንዝርና ማዕከል የሆነችው አገር መሪዎች በሕዝቦች እልቂት ላይ እጃቸውን አስገብተው እጅግ ብዛት ያለው የጦር መሳሪያ ወደ አሸባሪዎች እየላኩ ነው። ይህ በጣም መጥፎ ነገር ነው። እናንተ ደግሞ ወደ ዱባይ በመሄድ አትንሸራሸሩ ላለሁ። Everybody need to be against it. Stop going on holiday to Dubai. ኢሚሬት ሲጠቀስ እንደቆየው የምንዝርና ማዕከል ሆና ነው የምትገኘው። በዓለም አለ የተባለ ዘራፊ፣ አለ የሚባል ሌባና አለ የሚባል ኢህጋዊ የጦር መሳሪያ ነጋዴ፣ አሉ የሚባሉ ትላልቅ የአደንዛዥ እጽ አሸጋጋሪዎች፣ አሉ የተባሉ ታላላቅ በኢህጋዊ የድንበር ባሻገር እንቅስቃሴዎች ውስጥ የሚሰሩ ሰዎች የራሳቸውና የገንዘባቸው መሸሸጊያ ሆና የምትገኝ አገር ናት ኢማራት። ይህ ሁሉ መጥፎ ነገር በቱሪዝም ሽፋን አዳፍናው ትገኛለች። በቀጣይ ቪዲዮዬ ባለአንድ አጥንቱ ለምን ኢሚሬትን ከአሰብ እንዳባረራት ነግራችኋለሁ። እስከዚያው እንቀጥል። አልጀዚራ በየጊዜው የሚሰራቸው እንደ ጎልድ ማፊያ የመሳሰሉ የአፍሪካ ወርቅ በእንዴት አይነት መንገድ በኢማራት እንደሚዘረፍ የሚያሳየው ዶክመንተሪ የዚህ ጥቂት አብነት ነው። ኢማራት ያላትን ገንዘብና ተጽዕኖ ፈጣሪነት በመጠቀም በማህበራዊ ሚዲያዎችና በሌሎች መገናኛ ብዙሃን የሱዳን ሁኔታ ሽፋን እንዳያገኝ ሰርታበታለች፣ እየሰራችበትም ነው። ሱዳናውያን ደግሞ በሚዲያዎቻቸውና በኤአይ ድክመት ስለነበረባቸው በመረጃና በኢንተርኔት ዓለም ተቀብረው ቀርተዋል። አሁን ወደኛ እንመለስ። የማህበራዊ ሚዲያና የኤአይ ኃይል እንዲህ ከሆነ እኛ እየተምዘገዘገ ያለውን ቴክኖሎጂ እንዴት እንደምንጠቀምበትና እንደ ኤርትራውያን በምን ላይ እንደምናውለው ማወቅ በጣም ያስፈልገናል። የበሻሻ ልጅ ከወዲሁ በአዲስ አበባ የኤአይ ዩኒቨርሲቲ ልንከፍት ነው እያለ ነው። የዚህ ዋና ታርጌት ወይ ዓላማ ደግሞ የኤርትራን ድምፃውያንና አርቲስቶች ታሪክ መበረዝ ይገኝበታል። ስለዚህ አንተ ዝምታን መርጠህ የቆየው ድምፃዊ ሾመጧ ወደ አንተ እየመጣች ስለሆነች በአንድ ድምፅ እምቢኝ ይበል። የኤአይን ወረራ በዝርዝር አቀርብልሃለሁ። ሐዝ ወደሃው ቦይ አሁን ለመጀመሪያ ጊዜ የኤአይ ዩኒቨርሲቲ ልንገነባ ነው እና ለሚቀጥሉ 6 ወራት ስራዎቻችንን እንጨርሳለን። እኔ የምለው ደግሞ አለ ለነዚህ የምታስመርቃቸው 1000 ተማሪዎች ሻቢያ ደግሞ እኔን ኤአይ አስተምረኝ ይሆናልና ብቻዬን ሺዎቹን እንደ ልማዴ እንደ ፍየል ቆዳ እወጥርልሃለሁ በሉልኝ። የኢትዮጵያ ስርዓተ ትምህርት እንደምናውቀው የሰርቲፊኬት ንግድ ወይንም ሸቀጥ ነው። ይህ ከማንም አይነት ሰወር አይደለም። መሪዋ ሳይቀር በስንት እንደሆነ ዋጋውን በትክክል ያልደረስኩበት የዶክተርነት ማዕረግ ሰርቲፊኬት ነው ይዞ የሚገኘው። ይህችን ቪዲዮ ተመልከቱማ። ቅርቡም እንደማስታወሻ እንዲሆን 95 ዓመተ ምህረት 96 ዓመተ ምህረት የኛ እዚህ ተማሪ ነበሩ። የአሁኑ አዲሱ ጠቅላይ ሚኒስትራችን የኛ እዚህ ተማሪ ነበሩ፣ እዚህ ነበሩ። በ1994 ዓመተ ምህረት በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው በ1996 ዓመተ ምህረት የሁለተኛ ደረጃ ትምህርት ቤት ተማሪ ነው የነበረው ብሎ ነገር አለ እንዴ? ነው ወይስ በዩኒቨርሲቲ ሰንፈሃል ብሎ ነው ወደ ሃይ ስኩል የመለሱት? ወይስ ካብ ዩኒቨርሲቲ ሐሚቅ ካይሎም የምናብታ ሃይ ስኩል አያብቹ ጉደኛ ሃይ ስኩል በሊሰሞ አብቹ ያኸ ምን ዲላቶካ ሰርቲፊኬት በመመንተፍ ጠቅላይ ሚኒስትር የሚሆኑባት ሀገር ሆና ሀገር ዋ እንቀጥል። ይህ ከፍታል እየተባለ ያለው የኤአይ ዩኒቨርሲቲ ብቃቱ ትልቅ ጥያቄ ምልክት ውስጥ ቢሆንም እንኳን
ዓላማው ግን ግልጽ ነው። የመጀመሪያ ሥራው አብይን የሚያገለግል ፕሮፓጋንዳ መስራት ነው የሚሆነው። እኛሳ ምን ማድረግ አለብን የሚል ጥያቄ ደግሞ በቀዳሚነት መመለስ ያለብን ነው። በጠላት በኩል እንዲህ አይነት ዝግጅት በመደረግ ላይ ከሆነ በበኩላችን ምን አይነት ዝግጅት መደረግ እንዳለበት ሁላችን ከወዲሁ በደቃቁ ልንመረምረውና ሁላችን በማህበራዊ ሚዲያ የምንሰራ ሰዎች እጅጌያችንን ሰብስበን የፕሮስፐሪቲ ፓርቲ ቅጥረኞችን ኮቴያቸውን በመከታተል ሐሰታቸውን በማጋለጥ ከመከላከልና ከነሱ የሙታን አጀንዳ ወጥተን የኛ አጀንዳ አርቅቀን መስራትና ህዝብን ማንቃት ጊዜው የሚጠይቀው እርምጃ ሆኗል። እኔ በበኩሌ ይህን እንቅልፍ ነስቶኝ የሰነበተውን ጉዳይ የሚመልስ አንድ ጽሑፍ አዘጋጅቻለሁ። የኤርትራ ታሪክ የመከታ ታሪክ ነው። አንዳንድ ጊዜ ከጓደኞቼ ጋር ሳወጋ እኛ እኮ ከወረራና ከምከታው በቀር ሌላ የጀርባ ታሪክ የለንም። በየቤታችን ግድግዳ ላይ ጋሻ፣ ጦር፣ ጎራዴና ካባ ካልሆነ በቀር በስንት ቤቶች ነው የ1930ዎቹ 40ዎቹና 60ዎቹ ሰርቲፊኬቶች ተሰቅለው የሚታዩት? ስለዚህ የጀርባ ታሪካችን የመመከት ነው ስል የሚገረሙ አሉ። በተለይ ከዲሞክራሲ ጋር በተያያዘ የ280 ዓመታት የአሜሪካ የዲሞክራሲ የጀርባ ታሪክ ከዚህ የ30 ዓመታት በጠባጫሪነት እሾህ የተከበበ ጨቅላ የኤርትራ ዲሞክራሲ ጋር ሲያወዳደሩት በማይበትና በምሰማበት ጊዜ እናንተ ሰዎች በየቤታችን ግድግዳ እኮ የሃርቫርድ ሰርቲፊኬት ሳይሆን አባቶቻችንና እናቶቻችን ለ30 ዓመታት በሳህልና በደንከል በረሃ ምሽጎች ውስጥ በታንክና በመድፎች ተዋግተው ነጻነት ያመጡበት አሻራ ነው ያለን በማለት ላስረዳ ሞክራለሁ። ያ የያኔው ጦርነት ፊዚካል ጦርነት ነው የነበረው። ጠላት ይታያል፣ የጦርነቱ መስመር ይታወቃል። ትተኩሳለህ፣ ትማርካለህ፣ ትገድላለህ፣ አንገት ትበጥሳለህ፣ ክንድህን ታሳያለህ፣ ይዘመርልሃል፣ ይንጨበጨብልሃል ወዘተ። ድል ደግሞ ባንዲራን በመስቀል ይረጋገጥ ነበር። አሁን ባለንበት ዘመን ግን ሰው በሠራው አስተብሎት የጦርነት ባህሪ ተቀይሯል። ኤርትራውያን ልንፋለመው የተቀረበልን አደጋ ከተለመደው ወታደራዊ ወረራ የተለየ ነው። ይህ የአራተኛ ትውልድ ጦርነት ማለትም ዲ ፎርዝ ጄኔሬሽን ዋር ይባላል። ይህ ጦርነት ድንበር የሚሻገር ወታደር የለውም፣ ክላሽን አያስፈልገውም፣ መትረየስ የለውም፣ ዲሽካ የለውም፣ ዙ 23 የለውም። መሳሪያው ታዲያ ምንድን ነው ከተባለ ከጂነስ ወንድም ዮናስ ግልጽ ትንተና ያመጣሁላችሁ ጽሑፍ እንሆ። የኤአይ የጦር መሳሪያ አንደኛ ስነ ልቦናዊ ስብራት ማድረግ፣ ሕዝብን ተስፋ ማስቆረጥ። ሁለተኛ ታሪክን መጠምዘዝ፣ ፍጻሜዎችን በመጠምዘዝ ሐሰትን እንደ እውነት ማሰራጨት። ሦስተኛ ኢኮኖሚያዊ ውድመት፣ የሀገርን ስም በማጠልሸት ኢንቨስትመንትንና ቱሪዝምን ማገድ። አራተኛ ሕዝብንና አገርን በጉሮሯቸው ማነቅ፣ አደንዛዥ ዕጽና ሌሎች ዕጾችን በማሰማራት ትውልዶችን ማላሸቅ፣ ስደትን ማበረታታት፣ አምራች ኃይልን ማሟጠጥ። አምስተኛ የተፈበረከ ወሬ በመንዛት የፈጠራ ታሪክ በመዝራት የሐሰት ምስክሮችን በመገናኛ ብዙሃን በመፈልፈል ሆዳደር ዩቲዩበሮችንም ሆነ ቲክቶሮችን በማበረታታት የአንዲት አገር ልጆች እርስ በርስ እንዲፋጁ ሁኔታን ማመቻቸት፣ መድረኮችን ማበረታታት፣ ያኔ ሪሞትህን ይዘህ መከታተል። ይህ የአራተኛ ትውልድ የጦር መሳሪያ ነው። የጦር አውድማው ደግሞ ሳህል አይደለም፣ ባርካ አይደለም፣ ናቅፋና ባድመም አይደለም። የጦር አውድማው ይህ በኪሳችን የሚገኘው ስማርትፎን ነው። ስለዚህ እያንዳንድህ ዩቲዩብ፣ ቲክቶክ እና ፌስቡክ የምትጠቀም ኤርትራዊ በዚህ ጦርነት መሃል ውስጥ ያለህ መሆንህን የምታውቅበት ጊዜ አሁን ነው። የኤርትራ ጠላቶች ኤርትራን በጉልበት ሊያንበረክኳት አልቻሉም። በእገዳና በውግዘት ሊሰብሯት አልቻሉም። በዘርና በአውራጃ በሃይማኖትና በጎሳ ሊፈረፍሯት አልቻሉም። ስለዚህ በቴክኖሎጂ እንስበራት በማለት አሁን ተንደርዳሪ ጉዞ ጀምረዋል። ዘመቻቸው ይህ እስከሆነ ድረስ እኔ ደግሞ ኤርትራዊ አክቲቪስት እንደመሆኔ መጠን ዘመቻዬ በግልጽ መናገር፣ ከራስ ጋር የመወያየት ሐሳብን መቀስቀስ፣ የዚህ መስክ ባለሙያዎች እንዲረባረቡ ካለምንም እንቅልፍ በቆራጥነት እንዲመክቱ ማነሳሳት ነው ዘመቻዬ። ይህን ሳደርግ ግን ከትግሉ በመለየት አይደለም፣ ውስጥ ሆኜ እታገላለሁ። አመመኝ ቆረጠኝ የሌለበት፣ ፀሐይ አቃጠለኝ በረደኝ የሌለበት የአልፋ ጉዞ ብየዋለሁ። ሁልህም ዝመት፣ በየቤትህ፣ በየኦፊስህ፣ በየአልጋህ ላይ ሆነህ በሞባይልህ መክት። የምትችለውና የተካንክበት ጦርነት እየጠበቀህ ነው። በዋናነት ግን ይህን ታላቅ በጥንቃቄ እየተሠራ
እየተሰራልን የሚገኘውን ስውር ጦርነት ካለ ረፍት ማጋለጥና የአብይ አህመድን የሚዲያ ሰራዊት እንደ ፍየል ቆዳ ወጥረህ መያዝ ነው ዘመቻው። ከዚያ ባሻገር ደግሞ ኤርትራ እንዴት አድርጋ ጥቃቶችን መክታ በኤአይ ቴክኖሎጂ አማካይነት ከተከላካይነት ወደ አጥቂነት ልትሸጋገር እንደምትችል ስትራቴጂያዊ መንገድ መከተልን፣ ሙያተኞችን መጋበዝ፣ የክተት ነጋሪት ሳትጠብቅ አቅም የቻለውን ሁሉ ማበርከት፣ ኤርትራዊ ኃይልን ማክተት፣ ኤርትራዊ የማህበራዊ ሚዲያ ተጠቃሚነትን ማንቃት ነው የአክቲቪስት ሥራ። በዘመነ ኤአይ ሉዓላዊነትን ማስጠበቅ ድንበር መጠበቅ ብቻ ሳይሆን ሐቀኛ ታሪክን ማስተጋባት ነው። የኤርትራ ጠላቶች ዓላማ ምን እንደሚመስል ደግሞ እንይ። በማህበራዊ ሚዲያዎች በኤርትራ ላይ ያነጣጠሩት ኃይሎች እነማን ናቸው? ለምንስ አሁን በርካታ ኤርትራውያን በማህበራዊ ሚዲያዎች ያሉትን ጥላቻዎችና ስድቦች የተጠቀሱት ግለሰቦች ብቻ ይመስላቸው ይሆናል? ቀኑ ሙሉ በኤርትራ ተቃራኒ ታጥቀው የሚውሉ ተሳዳቢዎች፣ ሁሉንም የኤርትራ ውበት ጥቀርሻ ሲቀቡ የሚውሉ ስር የሰደደ ጥላቻ ያላቸው ተናጋሪዎች፣ የኤርትራ ክብርና ማንነት የሌላቸው በርካታ ርካሾች የኤርትራውያንን ክብርና ጨዋነት ሲዘናጥሩ የሚውሉ ተራ ጥላቻና ሐቀኛ ተቃውሞ የሚመስለን እንኖር ይሆናል። ሐቁ ግን እንደሱ አይደለም። ይሄ ከበስተጀርባ የሚመራ ዓላማ ያለው ፖለቲካዊ ፕሮጀክት ነው ወደሚሉት የሚነዳቸው ኃይል አለ። ለአብነት ከእነዚህ ውስጥ አንዳንድ አንኳሮቹን ብንወስድ፣ አንደኛ በጨቅላው በሻሻ የሚመራው የብልጽግና ፓርቲ። ያ ኢትዮጵያ ውስጥ ስልጣን ይዞ የሚገኘው የብልጽግና ፓርቲ ኦህዴድ አዲስ ምዕራፍ እንደጀመረ አስመስሎ ይናገር እንጂ ያ መሰረታዊ የመስፋፋት ማለት ኤክስፓንሽኒዝም ባህሪውን አልቀየረውም። ኤርትራን በወታደራዊ ኃይል ማንበርከክ እንደማይቻል ካወቀ በኋላ ወደ ሃይብሪድ ዋር ማለት ወደ ድብልቅ ጦርነት ገብቷል። እነዚያ ሦስት ዋና መሳሪያዎቹ ደግሞ የሚከተሉት ናቸው። ስትራቴጂያዊ ዓላማ ማለትም ጂኦፖለቲካል ጎል፣ የቀይ ባህርና የወደብ ጉዳይ። ኦህዴድ ለኢትዮጵያ ሕዝብ ካለ ወደብ መኖር አንችልም የሚል አዲስ መዝሙር በመዘመር የኤርትራን ሉዓላዊነት ጥያቄ ምልክት ውስጥ ለማስገባት ይሞክራል። ይህ ሶፍት ፓወር በዲፕሎማሲና በሚዲያ ተጀምሮ ሕዝብ ካመነበት በኋላ ወደ ወታደራዊ ፍላጎት የሚቀየር ስልት ነው። ለፖለቲካዊ ዓላማ ኢትዮጵያ ውስጥ ያለው ከፍተኛ ኢኮኖሚያዊ ውድቀትና የብሔር ግጭቶችን ለመሸፋፈን አንድ የውጭ ጠላት ያስፈልጋል። ኤርትራን እንደ ጠላትና የኢትዮጵያ ችግር ጠንቅ እንደሆነች አድርጎ በመቅረጽ ሕዝቡ መንግስቱን ከሚቃወም ይልቅ ወደ ኤርትራ እንዲያተኩር ዲስትራክሽን የሚያደርግ ሁለተኛ ስልት አለ። አምርሃ መላ ዘታክቲክ ኤርትራውያንን በአውራጃና በሃይማኖት መከፋፈል፣ ብሔር ተኮር የሆኑ የሐሰት እንቅስቃሴዎችን በገንዘብ መደጎም፣ ኤርትራዊ ማንነት ማለት ኤሪትሪያን ናሽናሊዝም ለመሸርሸር የሚደረግ ስውር ሙከራ ሦስተኛ ስልት ነው። ስለዚህ ምንም እንኳን ወታደራዊ ኃይላቸው በፋኖና በኦላ ጦርነት ሳቢያ የተመናመነ መሆኑ የታወቀ ቢሆንም ኤርትራን እንደ ዋነኛ የውድቀታቸው ጠንቅ በመመልከት ኤርትራን የማጠልሸት ዲጂታል ጋኖችን በተለያዩ ቋንቋዎች ይሞላሉ። የኤርትራን ስም ማጠልሸት እንደ የሕይወት ዓላማ አድርገው ይንቀሳቀሳሉ። ከሚሏቸው አንዳንዶቹ አንደኛ ስትራቴጂካዊ ጽምዶ ማለትም ታክቲካል አሊያንስ። በአሁኑ ጊዜ ጨቅላው የበሻሻ ልጅ ሁለቱን ማለት ኤርትራና ኢትዮጵያን ለማጥፋት እየሰራ ስለሆነ በኤርትራና በትግራይ በኦሮሞና በአማራ መካከል ያልተጻፈ ጊዜያዊ ጽምዶ በመካሄድ ላይ ነው ያለው። ለጊዜው ትግራይ የኤርትራ ወዳጅ ሆናለች ማለት አይደለም የሚል በማህበራዊ ሚዲያዎች ሚሊዮኖች ዶላሮችን እያፈሰሱ ዲጂታላዊ መርዝ የመንዛት የስነ ልቦና ጦርነት ያካሂዳሉ። የውጭ ኃይሎችና ሎቢስቶች፣ አንዳንድ የምዕራብ ፖለቲከኞችና ትላልቅ መንግስታዊ ያልሆኑ ድርጅቶች ማለት ኤንጂኦዎች ኤርትራ ነፃ የፖለቲካ መስመር ማለት ኢንዲፐንደንስ ፖሊሲ ስለምትከተልና ለዓላማቸው ታዛዥ ስለማትሆን በዲጂታላዊ ፕሮፓጋንዳ አማካይነት ስሟን ለማቆሸሽ ይተባበራሉ። ሂውማን ራይትስ ኢንዱስትሪያል ኮምፕሌክስ ኤርትራን በመውቀስ ገንዘብ የሚያገኙ ተቋማት አሉ። ኤርትራ ሰላም ከሆነች እነዚህ ተቋማት የሥራ ዕድል ወይም ፈንድ ያጣሉ። ስለዚህ ሁልጊዜ ኤርትራ ቀውስ ውስጥ እንዳለች ማስመሰል ለህልውናቸው ያስፈልጋቸዋል። ለኤርትራውያንና የትግራይ ስደተኞችን እንደ የፖለቲካ መሳሪያ መጠቀም፣ ወጣቶች ከአገር እንዲወጡ በማድረግ አገር ከውስጥ እንድትበላሽ ማድረግ።
በመቀጠል የዲጂታል ጥቃት ሜካኒዝምን እንመልከት። ጠላቶች ኤርትራን ለማጥቃት የሚጠቀሙበት ዘመናዊ መሳሪያ ምን ይመስላል? ይህ ጦርነት በዳታ ነው የሚካሄደው። ጠላት ጠመንጃን አይጠቀምም። ታዲያ ምንድን ነው ካልን አልጎሪዝም ነው። በዚህም የሚከተሉትን ግቦች ሊመታ ይችላል። አንደኛ፣ ታሪክን መጠምዘዝ። ኢንተርኔት የዓለም ዲጂታል መዝገብ ቤት ነው። ጠላቶች በዊኪፒዲያ፣ በጉግል እንዲሁም በኤአይ ቻት ጂፒቲ ጉግል ዘመናዊ መረጃ በሚመግብ ዳታ የኤርትራን ታሪክ በሐሰት ጽሑፎች እየሞሉት ነው። ለአብነት ስለ ኤርትራና ኢትዮጵያ ድንበር አሊያም የኤርትራን ባህል በኢንተርኔት በምትፈትሽበት ጊዜ አብዛኞቹ ጽሑፎች በጠላቶች የተጻፉና ኤርትራን የሚያንኳስሱ ሆነው ታገኛቸዋለህ። አደጋ። አንድ ተማሪ ወይንም ጋዜጠኛ ሂስትሪ ኦፍ ኤርትራ በማለት ኤአይን ከጠየቀ ጠላት የጻፈውን የተጠመዘዘ ታሪክን ነው የሚያገኘው። የሐሰት ካርታ ይስላሉ። የሐሰት ተረት ይፈጥራሉ። ይህ ነጭ ሐሰት ጥቅም የሌለው መስሎን ዝም ካል ጠንቁ በተራዘመ ጊዜ የኤርትራ ማንነት ይደመስሳል። ኢሬዥን ኦፍ ሂስትሪ። ተራ ሐሰት ይመስል የነበረው ዘመቻቸው ከጊዜ በኋላ ተቆጭተህ የማይመለስ አደጋ አለው። ሐቀኛውን መዝገብ ቤት የተቀመጠው ወረቀት ሳይሆን በኢንተርኔት ያለውን ዳታ ነው በመቀየር ላይ ያሉት። አራተኛ፣ የኤርትራውያን ዘፈኖች። የሁሉም ኤርትራውያን ዘፈኖች ለኤአይ በመስጠት በኤአይ መስፈን፣ ሰዎችን ጥቅም አልባ ማድረግ፣ ከገበያዎች መነጠል። ሁለተኛ፣ አልጎሪዝም መጠቀም፣ የዲጂታል ሰራዊት መላ። ቦት ፋርምስ የሚባሉ የሶፍትዌር አካውንቶችን ይጠቀማሉ። በሺዎች የሚቆጠሩ የሐሰት አካውንቶች ይፈጥራሉ። እንዴትስ ይሰራል? አንድ ኤርትራዊ ጽሑፍ ከወጣ በኋላ እነዚህ ቦትስ በቀጥታ ላይክ፣ ሼር፣ ኮሜንት ያደርጋሉ። ውጤቱ የትዊተር ወይም የፌስቡክ አልጎሪዝም ይህ ጉዳይ አስፈላጊ ነው፣ ብዙ ሰው እያየው ነው ብሎ ስለሚያስብ ሐሰቱን ወደ ትሬንዲንግ ያወጣዋል። ዓለም ደግሞ ሐሰቱን የሕዝብ ድምፅ እንደሆነ አድርጋ ታየዋለች። አንድ ኤርትራን የሚደግፍ ጽሑፍ ግን ሐቀኛም ቢሆን ላይክ ስለማያደርጉት ይደፈናል። ሻዶ ባንድ ይሆናል ማለት ነው። ሶስተኛ፣ የስነ ልቦና ጦርነት። ዓላማው የኤርትራን ሕዝብ በተለይ ወጣቱን አገር ተስፋ ያላትም መሪዎችህ እየከዱ ነው፣ ሰራዊትህ እየተበታተነ ነው የሚል የሐሰት ወሬ በማሰራጨት ለስደት የመገፋፋት ዘዴ ነው። ዲፌክ። ጠላቶች ለወደፊት የኤርትራ መሪዎችን ድምፅና ምስል በኤአይ ሰርተው ያላሉትን እንዳሉ አስመስለው ግርግር ለመፍጠር ሊጠቀሙበት ይችላሉ። ሕዝብ ደግሞ ይህን ሊነቃበት ይገባል። እዚህ ላይ አንድ ትልቅ አብነት እሰጣችኋለሁ። በእርግጥ የትግራይ ተወላጆችን ነው የምትመለከተው፣ ግን ለሁላችን መመሪያ የምትሆን ስለሆነች እንዳለች አቅርብላችኋለሁ። እነዚህን የበሻሻ ልጅ በሺዎች የሚቆጠር ዶላር እየሰጠ የሚያሰራቸው የሚዲያ ሰራዊት ኮቴያቸውን የተከተልኩ እንደማጋልጣቸው ነግሬያችሁ ነበር አይደል? እያደረጓቸው ካሉት ስውር ሥራዎች ውስጥ አንዳንዶቹን አሁን አዋጋችኋለሁ። ባለፉት ሳምንታት በአዲስ አበባ ቲክቶክ ክሪኤቲቭ አዋርድ የሚል በቲክቶክ የሚሰሩ ሰዎችን ሽልማት የሚሰጠው ፕሮግራም አይታችሁት እንደነበር አውቃለሁ። የትግራይ ተወላጅ ወጣት አዶናይ ደግሞ የዚህ ሽልማት አሸናፊ ሆኖ ነበር። ይህን አዋርድ እንዳነሳ ያደረገኝ ስለ አዶናይ ለመናገር ሳይሆን ስለ ዓላማቸው ለመናገር ያህል ነው። አብዛኞቹን አዋርዶች ከኋላ ሆኖ የሚያካሂዳቸው ወይንም የሚዘውራቸው ማኅበር አሊያም ቡድን፣ አንዳንዴም ግለሰቦች አሉ። እንዲህ አይነት ሽልማት ሲዘጋጅ ደግሞ አዘጋጆቹ ሊቀሰቅሱበት ወይንም ሊያሳድጉት የሚፈልጉ አስተሳሰብ የያዙ ሥራዎችን እንደሚያቀላጥፉ በርካታ በዓለም የሚካሄዱ አዋርዶች ሲታሙበት ከቆዩ ጉዳይ ነው። የኦስካር ሽልማት አሸናፊ የሆኑ ጥቁሮችንና ያሸነፉበትን ምክንያት እንደ አብነት አቅርቤ ነበር። ይህ አዋርድም ልክ እንደ ኦስካር አይነት አዋራጆች ከጀርባ አንዳንድ አስተሳሰቦችን አሊያም አይዲያን ለማስተጋባት ፕሮሞት ለማድረግ ሽልማት እንደሚሰጥ አውቃለሁ። በሉ አስተውሉ። ወጣት አዶናይ እንደ ላይፍ ስታይል ቲክቶከር ነው የሚታወቀው። ሲጀምር ያዘጋጃቸው የነበሩ ይዘቶች አሁን ከሚያዘጋጀው ጋር ሲታይ ቅርጹን እየቀየረ በመሄድ ላይ መሆኑን ልብ በሉ። እነዚህ የአብይ የማኅበራዊ ሚዲያ አባላት ይህን ማኅበራዊ መገናኛ ምን ያህል ሊቆጣጠሩት እንደሚሞክሩ ለመረዳት ያስችለናል። በሉ አዶናይ በእነዚህ የሚዲያ ሰራዊት ተጽዕኖ ነው ከትግራዋይነት ይልቅ በስውር ኢትዮጵያዊነትን በወጣቶች ላይ እንዲሰርጽ የተሰራበት። ገብቶት ይሁን ሳይገባው የሚለውን ወደ ጎን በመተው ከዚህ ጋር የሚመሳሰል ከትግራይ ተወላጅ የአስመራ ልጆች ጋር ባካሄድኩት ፕሮግራም ስለ ሶሻል ሚዲያ አውስቼ ነበር። ሴት ልጆቻችን በማኅበራዊ ሚዲያ እየቀረቡ
ስለ ብልግና እንዲናገሩ ማድረግ ሆን ተብሎ በዲዛይን ላይክ አድርጉላቸው እያሉ ገንዘብ እየተከፈላቸው ላይክ የሚያደርጉ ሰዎች አሉ። እንደዚያ በማድረግ የዛችን ሴት ፔጅ ያሳድጉላታል። ይህን ያህል ነው በተራቀቀ ዘዴ የተሰራብን። ጨዋታው እንዴት መሰላችሁ? አንድ ተከታታዮች ያሉት በሶሻል ሚዲያ የሚሰራ ሰው ስለ ስፖርት ፕሮግራም የሚያቀርብ ከነበረ እነዚያ የሚዲያ ሰራዊት እንደ ታርጌት ይይዙታል። ያኔ በሱ አማካይነት ኮሜንት ይሁን ዲኤም አድርገው የእነሱን አጀንዳ የሚያሳድግ በሌላ ርዕስ መሰናዶ እንዲያዘጋጅ ያደርጉታል። የተሰራው ዝግጅት ወደ ሁሉም እንዲዳረስ የሚዲያ ሰራዊት አባላቱ ወደ ሁሉም ያዳርሱታል። በአጭር ጊዜ ውስጥ ተመልካችነት ስለሚያገኝ ደግሞ የሶሻል ሚዲያ አልጎሪዝሙ ወደ ብዙዎች እንዲዳረስ ያደርገዋል። ከዚያ በኋላ ያ በየዋህነት ጥሩ የሄደችለት የሚመስለው የሶሻል ሚዲያ ተጠቃሚ የሰራው የነበረውን ፕሮግራም አቋርጦ በእነሱ አጀንዳ ይቀጥላል። እነሱ ደግሞ ዳግም ፕሮሞት ያደርጉታል። መጨረሻ ላይ ደግሞ አዶናይ ድል እንዳደረገው ሁሉ በትልቅ ፕሮግራም ላይ እንዲያሸንፍ ያደርጉታል። ለምን አዶናይን አላችሁ አይደል? ይህ ወጣት የትግራይ ተወላጅ ስለሆነ በትግራይ ተወላጅ ወጣቶች ላይ የጠፋውን ኢትዮጵያዊነት ዳግም ለማስረጽ ያለመ ነው። በዝነኛነት አማካይነት እየተነዳ ኢትዮጵያዊነትን ይሰብካል ማለት ነው። ኢትዮጵያዊነት ሰበኽ ማለት እዩ። ስለዚህ ሁላችሁም ኤርትራውያንና የትግራይ ተወላጆች እንዲህ አይነቱን የሶሻል ሚዲያ ጠለፋ ልብ ብላችሁ ልትመለከቱት ይገባል። በጥቂቱ ደግሞ እነሱ ጉዳያቸው ያስተጋባላቸውን እንዲታይለትና እንዲያሸንፍ እየሰሩበት እንደሚገኙት ሁሉ እኛ ደግሞ ለሁለቱም ህዝቦች የሚሰሩትን የሶሻል ሚዲያ ተጠቃሚዎች ላይክ እናድርግላቸው፣ ሼር እንበልላቸው፣ ቦት እናድርግላቸው። ምክንያቱ የእነሱ ድል የሚያስተጋቡት አስተሳሰብ ድል ነውና። እንቀጥል። አራተኛ የጥላቻ ንግድ the business of hate። ብዙ ሰዎች እነዚያ በዩቲዩብና በፌስቡክ እየወጡ ኤርትራን የሚሰድቡና የሚዘልፉ ግለሰቦች ፖለቲካዊ አቋም ስላላቸው የሚያደርጉት ይመስላቸው ይሆናል። ጉዳዩ ግን ሌላ ነው። ዛሬ ጥላቻን መሸጥ ቀላሉ የሀብት ማግኛ ዘዴ ሆኗል። ይህ ምዕራፍ የኢኮኖሚ ጥላቻን ወይንም የኢኮኖሚ አውትሬጅን ያጋልጣል። አንደኛ ጥላቻን በመሸጥ ገንዘብ መሰብሰብ። በማህበራዊ ሚዲያ ምርር ማለት ገንዘብ ነው። አውትሬጅ ኢዝ ከረንሲ የሚል አለ። የዩቲዩብና የፌስቡክ አልጎሪዝም ለሰላማዊ ሚዛናዊና ሐቀኛ ቪዲዮ ሳይሆን ጠብ፣ ስድብና ጥላቻ ያለውን ቪዲዮ ነው የሚያጎላው። ለምን ከተባለ ሰዎች ስድብን ለማየት ጊዜያቸውን ስለሚያጠፉ። አንደኛ አንድ ዩቲዩበር ኤርትራን ወይንም የኤርትራን መሪዎች በስድብ ያጠቃቸዋል። ሁለተኛ ኤርትራውያን ይረበሻሉ። ቪዲዮውን ይከፍቱታል፣ ይከራከራሉ፣ ኮሜንት ይጽፋሉ። ሶስተኛ የጥላት ዲጂታላዊ ሰራዊት ያንን ቪዲዮ ያሰራጩላቸዋል፣ ሼር ያደርጉላቸዋል። አራተኛ ቪዲዮው ብዙ ተመልካች ያገኛል። ዩቲዩብ አድሴልስ ዩቲዩበሩን በዶላር ይከፍለዋል። አስተውሉ። በርካታ ግለሰቦች ፖለቲካዊ እምነት ስላላቸው ሳይሆን አገርን መስደብ ወይንም ግለሰብን መስደብ ወይንም ክቡር ሰውን ማዋረድ የኑሮ ገበያቸው መሆን ይጀምራል። ዛሬ ኢትዮጵያና ኤርትራ ከታረቁ እነዚያ ዩቲዩበሮች ሥራ ያጣሉ። ዛሬ ኤርትራና ትግራይ በመታረቃቸው ብቻ በቀጥታ ስርጭት ጊዜ የኤርትራ ጠላቶች እንደ የብልጽግና የሚዲያ ሰራዊት ተሳዳቢዎችን በዶላርና በዩሮ ገንዘብ ይደጉሟቸዋል፣ ዶኔት ያደርጋሉ። መልእክቱ ግልጽ ነው። ኤርትራን ይበልጥ በሰደብክ መጠን ይበልጥ ገንዘብ እንሰጣለን። ይህ የሐሰት ዘመቻው እንዲቀጥል የሚያደርግ ነዳጅ ነው ማለት ነው። ኤርትራውያን ደግሞ ባለማወቅ ለጠላት የሚያደርጉለት እገዛ ምን እንደሆነ እንመልከት። ትልቁ ስህተት ኤርትራውያን ለእነዚህ ሰዎች መልስ ለመስጠት የሚያደርጉት ነገር ነው። አስተውሉ። ኢንጌጅመንት ትራፕ የሚባል አለ። የተሳትፎ ወጥመድ ማለት ነው። አንድ ኤርትራዊ ጸረ አገር ቪዲዮውን ሲከፍተው ኮመንት ሲሰጥበት ቢሰድበውም ጭምር ዲስላይክ ሲያደርግለት
ቪዲዮውን ስታፌ እየጨመረለት ነው ማለት ነው። ስለዚህ የዩቲዩብ አልጎሪዝም ይህ ቪዲዮ ብዙ ሰው የተናገረበት ነው፣ ስለዚህ አስፈላጊ ነው ብሎ ያስብና ሌሎች በሺዎች የሚቆጠሩ ሰዎች የውጭ ሰዎችን ጭምር በሪኮሜንዴሽን ሲስተም ያየዋል። ኤርትራዊ ዜጋ አገሩን ለመከላከል ሲል ባለማወቅ ጠላትን ገንዘብና ኃይል ይሰጠዋል ማለት ነው። እዚህ ሀገራችን እንኳን የተሰዳቢዎችን ቪዲዮ ሲቀባበሉት እናያለን። እየተቃወምን ብለን ሀብታቸውን እያባዛንላቸው ነው ማለት ነው። የዚህ ግልጽ መፍትሄ ወይንም ቀላሉ መፍትሄ ምን ይመስላችኋል? ዝም ማለት ነው። በዝምታ ማለፍ ኢግኖር ስታርቪንግ ዘ ትሮል ይባላል። አንድ ቪዲዮ ተመልካች ካላገኘ ገንዘብ አያገኝም። መጨረሻ ላይ ደግሞ ጸጥ ይላል ማለት ነው። ጸጥ ዲስአፒር ያደርጋል። ዲስአፒር ይገብር። ስለዚህ ቀጥለን የምናየው እንደ የሀገራችን ዝምታና አደጋዎቹን ነው። አንዳንድ ሰዎች ይህ የፌስቡክ ጫጫታ ነው መተው አለብን፣ መሬት ላይ ያለው ሐቅ ይናገር ይሉ ይሆናል። ይህ አስተሳሰብ በዘመን ኤአይ ስህተት ብቻ ሳይሆን አደገኛም ጭምር ነው። ኤርትራ ይህን ዲጂታል ጦርነት ችላ ካለችው የሚከተሉትን ውድ ዋጋዎች ልትከፍል ትችላለች። አንደኛ፣ የዲፕሎማሲ ተነጥሎ። ዛሬ ያሉት የዓለም ፖለቲከኞች ዩኤን፣ ኤዩ፣ ዩኤስኤ መረጃዎች የሚያገኙት ከኤምባሲዎች ሳይሆን ከትዊተርና ከማህበራዊ ሚዲያ ነው። ሁለተኛ፣ የኤርትራን ስም በጄኖሳይድ ሴቶችን በመድፈር ወይም በባርነት ተስፋፍቶ በብዛት ከቀረበ ሐሰትም ይሁን ዓለም ኤርትራን እንደ ወንጀለኛ ማየት ትጀምራለች። ሶስተኛ፣ ይህ ደግሞ ወደ ተጨማሪ እገዳ ወይንም ሳንክሽን ያመራል። እገዳ ማለት ደግሞ ለመድኃኒት ለህንፃና ለቴክኖሎጂ የሚሆን ገንዘብ መከልከል ማለት ነው። የሐሰት ወሬ ሕፃናትን መድኃኒት እንዲያጡ የማድረግ ኃይል አለው። ሁለተኛ፣ የኢኮኖሚ ዕድሎችን መዝጋት። ኢንቨስተሮች ወይንም ቱሪስቶች ወደ ኤርትራ ከመምጣታቸው በፊት ጉግል ነው የሚያደርጉት። በጉግል የሚቆያቸው መረጃ ጦርነት፣ ድህነትና ጠብ ብቻ ከሆነ ኤርትራን ይርቋታል። አገራችን ያሏት ጸጋዎች ባህር፣ ማዕድንና ቱሪዝም በመጥፎ ስም ሳቢያ ገበያ ያጣሉ። ቱሪዝም ይጎዳል። የውጭ ሰዎች ኢንቨስት ማድረግ ይፈራሉ። ይህ ለአገር እድገት ዋነኛ እንቅፋት ነው። ስምህ ገንዘብህ ነው። ስለዚህ ለስምህ የመታገል ግዴታ አለብህ ማለት ነው። ታሪክንና ማንነትን ማጥፋት። እንደገለጽነው ኤአይ ሰው ሰራሽ አስተውሎት ሐቅን የሚያውቀው ከኢንተርኔት ነው። እኛ ታሪካችንን ካልጻፍነው ኤአይ ጠላቶች የጻፉትን ሐሰት እንደ ሐቅ በማድረግ ለዓለም ይነግራል። መዘዙ ደግሞ የኤርትራውያን ቀጣይ ትውልድ እነዚያውን በመውረድ ላይ የሚገኙት የአባቶቻቸው ጀግንነትና የሀገራቸው ታሪክ ከዊኪፒዲያ ሲያፈላልጉ የተጠመዘዘውን ታሪክ ያገኛሉ። በጠላቶቻቸው የተጻፈ ታሪክ ያነባሉ ማለት ነው። ሕዝብ ደግሞ ማንነቱ ይጠፋል። ታሪካችንን ካልጠበቅነው እሱም አይጠብቀንም። ስለዚህ ጀግንነታችንን ሁሉ ማህበራዊ ሚዲያዎች ላይ እንሙላው። የጀግኖቻችንን ታሪክ፣ የታጋዮቻችንን ታሪክ ከጀብሃ፣ ሻዕቢያ፣ ሐረካ ሁሉንም የኤርትራውያን እንቅስቃሴ ጀግንነት፣ ቆራጥነት ማህበራዊ መገናኛ ውስጥ እንሙላው። ነገሩ ተርተ ምን አመጣ ነውና የዚህ የተዘረዘረው ሁሉ ችግሮች ስትራቴጂያዊ መፍትሄን እንመልከት። ኤርትራ ይህን ጦርነት ለማሸነፍ ከመከላከል ወጥታ ወደ ተደራጀና ስትራቴጂያዊ የማጥቃት እርምጃ መሸጋገር አለባት። እንዲህ ማለት ደግሞ ጠላትን እስኪመታ መጠበቅ ሳይሆን ጠላት ሳይመታ እኛ የማህበራዊ ሚዲያ ተጠቃሚ ወጣቶች ታሪካችንንና ሐቃችንን ማሰራጨት ያስፈልገናል ማለት ነው። መፍትሄው በ5 ታላላቅ ምሰሶዎች ላይ የተገነባ ነው። ከስሜት ወደ ዳታ መሸጋገር። ለሐሰተኛ ወሬ የሚሰጡት መልስ በስሜት ነው፣ በስድብ ወይንም ሐሰት ነው በማለት ብቻ። ዓለም ግን ስሜትን አትሰማም። ዓለም የምትሰማው ማስረጃ የሰነቀን ይዘት ነው። የቪዲዮ ማስረጃዎች፣ ታሪካዊ ሰነዶች፣ የአይን ምስክሮች በጥራትና በእንግሊዝኛ ለዓለም ማቅረብ። ለአብነት ይህ ሁሉ የአብይ አህመድ ፉከራ፣ የብርሃኑ ጁላ ፉከራዎች፣ የባጫ ደበሌ ፉከራዎች፣ የዲና ሙፍቲና የሌሎች ተላላኪዎቻቸውና የጋዜጠኞቻቸው ፉከራዎችን ወደ እንግሊዝኛ በመተርጎም ለዓለም መስጠት። የለጓትን ኳስ በደረትህ አቀዝቀዘህ መልሰህ የኋልዮሽ ትለጋታለህ ማለት ነው።
ኤርትራ እያደገች ነው ማለት ብቻ ሳይሆን ኤርትራ በአንድ ዓመት ስንት ግድቦችን ሰራች፣ ስንት ሆስፒታሎችን ገነባች፣ ስንት ኪሎ ሜትር መንገዶችን ሰራች የሚገልጽ ዳታ በኢንፎግራፊክስ ማሰራጨት፣ የዚህ ባለሙያዎች ደግሞ ጥሪ ሳያስፈልጋቸው ራሳቸው እንዲነሳሱ መጋበዝ፣ አይዟችሁ ማለት፣ ተነሱ ማለት፣ የኤርትራን የዲጂታል ሰራዊት ማደራጀት። ኤርትራውያን ተበታትነው ነው የሚታገሉት። ጠላቶች ግን ተደራጅተው ነው የሚመጡት። መንግስትና ማህበራት በማህበራዊ ሚዲያ ጎበዝ የሆኑትን ኤርትራውያን መረጃና መመሪያ መስጠት፣ እነሱ ናቸው የዚህ ጦርነት ጀነራሎች። ሁሉም ኤርትራዊ በአንድ ቀንና ሰዓት በአንድ ሃሽታግ ለምሳሌ ጽምዶ ሃሽታግ ወይንም ኤርትራ ፕሪቬልስ አሊያም ቪዚት ኤርትራ ተጠቅሞ በሚሊዮኖች የሚቆጠሩ ጽሑፎችን መለጠፍ። ይህ አልጎሪዝም ጉግልና ትዊተርን ያስገድደውና ሐቁ ወደ ላይ ይንሳፈፋል ማለት ነው። ሌላው መፍትሄ ኤአይን እንደ መሳሪያ መጠቀም ነው። ዊኪፒዲያ የዓለም የመረጃ ምንጭ ነው። ኤርትራውያን ምሁራን ወደ ዊኪፒዲያ በመግባት የተጠመዘዘውን ታሪክ በማስረጃ ሊያስተካክሉት ይገባል። ኤአይም በቀደም እንደነገርኳችሁ ኤርትራን ሂስትሪ ብሎ ሲፈልግ የኤርትራ ሐቀኛ ታሪክ ያለው ጽሑፍ ከላይ እንዲመጣ በብዛት ሎግ ማድረግና ሊንክ ማድረግ፣ የኤርትራን ውብ ገጽታ ማጉላት፣ ይህን የሚባለውን እኔ አላደረኩትም ብሎ መከላከል እንደ ወንጀለኛ ያስመስልሃል። መፍትሄው የጦርነቱ ወሬ በሌላ ጥሩ ወሬ መደምሰስ ነው። ቱሪዝም፣ የአስመራ ቅርሶች፣ ንጹህ ባህር፣ ጸጥታ የሰፈነበት ባህል፣ ስፖርት፣ ቢንያም ግርማይ፣ ዘርሰናይ ታደሰ፣ መራዊ ቅዱስ፣ አሌክሳንደር ይስሐቅ፣ ሳምሶም ሰለሞን፣ ወድሴል እነዚህን የሚያሳዩ ቪዲዮዎችን በብዛት ማሰራጨት። ጥሩ ገጽታ ያላት ሀገር በቀላሉ በወንጀል አትከሰስምና ሓፈሻው ስፖርትን እምበር ብኹናት ጥራይ ከይትፈልጣ ምግባር ጽቡቕ ምስሊ ዘለዎ ሃገር ብቐሊሉ ብገበን ኣይትኽሰስን ስለ ዝኾነት የኢኮኖሚ ጥቃት መፈጸም፣ እነዚያን በጥላቻ ገንዘብ የሚያገኙትን ገንዘባቸውን ማቋረጥ። ኤርትራውያን ጸረ ኤርትራ ቪዲዮዎችን ቪው ከማድረግ ይልቅ በብዛትና በተደራጀ መልኩ ሪፖርት ማድረግ አለባቸው። ምክንያቱም ሪፖርት የጥላቻ ንግግር ነው ወይንም ጥቃት ነው ብለህ ስትገልጽ ዩቲዩብ ቻነሉን ይዘጋዋል ወይንም ክፍያ ያቋርጥበታል። እኛ ኤርትራውያን በአጠቃላይ በተለይ ደግሞ የአክቲቪስቶችና የጋዜጠኞች ሚናስ ምንድን ነው መሆን ያለበት የሚለውን ደግሞ እንመልከት። ዛሬ ዘፋኞች በላያችሁ ላይ ትልቅ ወረራ መታወጁን ማስተዋል ያሻችኋል። ይህ ጦርነት የአንድ አካል ብቻ አይደለም። ድል የሚረጋገጠው መንግሥትና ሕዝብ እጅ ለእጅ ተያይዘው እዚህ ኤአይ ላይ ሲሰሩ ነው። ዲጂታል ስትራቴጂ ማውጣት፣ ወታደራዊ ስልት እንደሚወጣው ሁሉ ዓመታዊ ዲጂታል ስትራቴጂ መውጣት አለበት። መረጃ መስጠት፣ ጋዜጠኞችንና የግል አክቲቪስቶችን ቀልጣፋ፣ ግልጽና ንጹሕ መረጃ፣ ዳታ፣ ፎቶና ቪዲዮ ማቅረብ። መረጃ ከዘገየ ሐሰት ቦታ የሚይዝ ስለሆነ ዜናዎችና መግለጫዎችን በትግርኛ ብቻ ሳይሆን በእንግሊዝኛ፣ በአረብም፣ ፈረንሳይኛ የሚችል ከሆነና በሌሎች ቋንቋዎች በብዛት መሰራጨት አለበት። ሚዲያ ሊትረሲ የሚባል አለ። ትምህርት ቤቶች ውስጥ ተማሪዎች እንዴት አድርገው እውነትና ሐሰትን እንደሚለያዩ፣ እንዴት አድርገው አገራቸውን በኢንተርኔት ይከላከላሉ በሚል ላይ ትምህርት ማደራጀት። አደረጃጀቱ መንግሥት ጥሪ እንዲያደርግለት አለመጠበቅ፣ አገራዊ ኃላፊነቱ መሆኑን አውቆ በተለያዩ መንገዶች መታገል። ሀገራዊ ማንነት በዲጂታል ዓለም ወጣቶች የሀገራቸውን ታሪክ በሚገባ አውቀው በቲክቶክና በፌስቡክ የሀገራቸው አምባሳደሮች እንዲሆኑ ማድረግ። የአርቲስቶች ሚናና አርት ታላቁ ሶፍት ፓወር ማለት ለስላሳ ኃይል ነው። ጥራት ያለው ሥራ፣ ዘፈኖችና ድራማዎች ለአገር ውስጥ ብቻ ሳይሆን ዓለም በሚገባት ደረጃ ወይንም ኳሊቲ ይዞ መውጣት አለበት። አገሬ የሚል የአርት ሥራ በብዛት ማጥለቅለቅ። አገሬ በሁሉም ነገሮች አገርን መጨመር፣ ባህልን ማስተዋወቅ። የኤርትራን ባህል፣ ቡና፣ አለባበስ፣ ጭፈራ በቲክቶክና በኢንስታግራም በማሰራጨት ኤርትራ ባህላዊ እንጂ አመፀኛ አገር አለመሆኗን መመስከር። እዚህ ሪፖርት ዶንት ኮመንት የሚላለ ጠላትን መልስ አትስጠው። ቲቪ ካላቸው አትይላቸው። ካጋጠመም ሪፖርት አድርግ። ይቺ እጅግ አስፈላጊ ስለሆነች እደግምላችኋለሁ። በጠላት ሶሻል ሚዲያ ጽሑፎችና ቪዲዮዎች እጅግ
አስፈላጊ ክርክርና መረጃ ካልሆነ በቀር ለቀላል ጽሑፎች ኮመንት አታድርጉላቸው። የማህበራዊ ሚዲያ አልጎሪዝም ኮመንት የበዛበት ይዘት አስፈላጊ መረጃ አለው ብሎ ስለሚያስብ ወደ ብዙ ሰዎች እንደሚላክ ነው የሚያደርገው። እኛ ማድረግ ያለብን ሪፖርት ነው። ይህ ቪዲዮ የጥላቻ ይዘት አለው ብለን ሪፖርት ማድረግ አለብን። በዚህም የአካውንት እስከ የመዘጋት እርምጃ ሊወሰድበት ይችላል። እኔን በዚያ የመከታ ወቅት በእንዲህ አይነት መልኩ ብዙ አዳክመውኛል። ኤርትራዊው ይታገላል፣ እነሱ ሪፖርት እያደረጉ ብሎክ ያስደርጉታል። አንዳንድ ጊዜ ጠላት አስተማሪ ይሆናል። ሌላው የድል ምስጢር አንድነት ነው። ኢንተርኔት ላይ እርስ በርሳችን አንጣላ። ጠላት ይህን ዕድል ይፈልገዋል፣ ይጠቀምበታልም። ከተቻለ እርስ በርስ እንተጋገዝ፣ እንሞጋገስ፣ እንወዳደስ፣ የሀገራችን ውበት እንግለጽ። ኤርትራ በታሪኳ በርካታ ወታደራዊና ፖለቲካዊ አደጋዎችን ድል አድርጋለች። አሁን ያጋጠማት ዲጂታል ጦርነት ግን የተለያዩ ጥበቦችን ይጠይቃል፣ ስምምነት ይጠይቃል፣ አንድነትን ይጠይቃል። ሻዕቢያ አገር አምጥቶልናል። ሀገርን ከአዞዎች መንጋጋ ፈልቅቆ አስረክቦናል። ሪል ሶቨርን ስቴት የሆነች ሀገር አምጥቶልናል። አሁን ግን ጦርነት አጋጥሞናል። ይህ ጦርነት በጠመንጃ ሳይሆን በመረጃ፣ በዳታ፣ በቴክኖሎጂ፣ በኤአይ እንዲሁም በጥራትና በኳሊቲ ድል ልናደርገው የሚያስችለን ጦርነት መጥቶብናል። መፍትሄው በመንግሥት እጅ ብቻ ሳይሆን በእያንዳንዱ ስማርትፎን በእጁ በያዘ ዜጋ ላይ ነው። የኤርትራ ጠላቶች ገንዘብና ሐሰት ታጥቀው እየመጡ ነው። ኤርትራውያን ደግሞ ሐቅንና አንድነትን ታጥቀን በቴክኖሎጂ እየታገዝን ልንመክተው ይገባል። በዘመነ ኤአይ ዝምታ ማለት እንደወረደ ሽንፈት ነው። ስለዚህ ተነስ፣ ሁልህም እጅ ለእጅ ተያያዝ፣ በማኅበራዊ ሚዲያ ክተት፣ ዝመት፣ ለአገርህ ደህንነት ወዳጄ። ሀገርካ ወዳሃው ቦይ በሉ በይነይዳ ኸመይሌነ ዝኹሉ ዝተባህለ እኔ እንዴት ብዬ ነው በተናጠል ይህን የተባለውን ሁሉ ለድል ላበቃው የምችለው የሚል መንፈስ ለሚሰማችሁ ወጣቶች አንድ ሰው ሊለውጥ እንደሚችል አብነት ልትሆናችሁ የምትችል በጠላት ምሽግ ውስጥ የአክቲቪስት አወል ሰዒድ ተጽዕኖ ምን እንደሚመስል ለመመልከት በአፋር ክልል ዜና ዝግጅታችንን እናጠናቅቃለን። በውስጧ የአክቲቪዝምን ተጽዕኖ ትታዘባላችሁ። እጉጉሞ በአፋር ክልል ተቀባይነቱ ከጊዜ ወደ ጊዜ እያደገ በመሄድ ላይ ነው። በተቃራኒው ደግሞ የአወል አርባ ዑንዴ መስተዳድር እያሽቆለቆለ ነው። በተለያየ የዕድሜ ክልል የሚገኙ የአፋር ተወላጆች በአወል አርባ ዑንዴ ላይ ያነጣጠረ የትጥቅ ትግል ለማካሄድ ከአፋር ክልል የተለያዩ ዞኖች በብዛት ወደ የእጉጉም ሰራዊት በመቀላቀል ላይ ናቸው። ባለፉት ቅርብ ቀናት በአፋር ክልላዊ መንግሥት ውስጥ የተለያየ ሥልጣን የነበራቸው በፖሊስና በልዩ ኃይል ውስጥ የነበሩ የብልጽግናን ሥርዓትን በመተው ገብተዋል። በቅርቡ ወደ እጉጉሙ ከተቀላቀሉት ውስጥ አንዱ ማሊክ የሚባል ሲሆን ከአወል አርባ ዑንዴ በላይ ተከታታዮች ያሉት በማኅበራዊ ሚዲያ መስክ የተሰማራ ነው። እንደሚታወቀው አወል አርባ ዑንዴ በፌስቡክ ያሉትን ከ100 ሺህ በታች ተከታታዮች ወደ 100 ሺህና ከዚያም በላይ ለማድረስ የአፋር ክልል ካቢኔ አባላት ዕለታዊ ስራቸውን ትተው ፌስቡክ ላይ የአወል 40 ተከታዮች ቁጥር እንዲያድግ እንረባረብ እያሉ እንደሚውሉ ከፕሮሶቼ በአንዱ ገልጬ ነበር። ስለ አፋር ክልል ይህን ካልንበሉ ወደ ሌሎች ጉዳዮቻችን እንሄድ። አንድ ነገር ረሳሁ። ባለፈው ሳምንት በአፋር ክልል ሰመራ ከሻዕቢያ በተቃራኒ የሚታገሉ የኤርትራውያን አፋር ተቃዋሚ ድርጅቶችን ወደ አንድ ለማሰባሰብና የሱልጣኖችና የጎሳ መሪዎች ቡራኬ የሚገኝበት አንድ ኃይል ለመመስረት በማለም በኢማራት የተደጎመ አንድ ኮንፈረንስ ተካሂዶ ነበር። ኮንፈረንሱ ምን ይመስል ነበር? እነማን ተሳተፉ? አሉ
ከሚሏቸው ድርጅቶች ስንቶቹ ተሳተፉ? እነማን ቃልና ጥናታዊ ጽሑፎችን አቀረቡ? ይዘቱስ ወደሚለው ዝርዝር ሳልገባ ከአሁን ቀደም እንደተካሄዱ ጸረ ሻዕቢያ ኮንፈረንሶች፣ ጉባኤዎችና የውይይት መድረኮች ሁሉ ይባስ ብሎ ቅጥረኛ ቡድኖችን ማስታጠቅ ከቀድሞው ባልተለየ ሁኔታ ካለምንም ፍሬ ነው የተበተነው። ኮንፈረንሱ ደጓሚዎቹ፣ አደራጆቹና አስተባባሪዎቹ ያፈሩበት፣ ኤርትራውያን አፋሮች ደግሞ ዳግም አገራቸውን ሉዓላዊ ክብራቸውንና አንድነታቸውን በማንኛውም ሁኔታ ስር ለገበያ ድርድር እንደማያቀርቡ በመግለጽ በተቃራኒው ያካሄዱ ተቃውሞ ስኬታማ ሆኖ ነው ያለፈው። ከዚህ ኮንፈረንስ ሳንወጣ ኮንፈረንሱ ውስጥ ከነበሩት መርሃ ግብሮች አንዱ አወል ሰዒድ የሚል ነው። የአወል ሰዒድ ሥራዎችንና ያሳረፈውን ተጽዕኖ የገመገመ እንዴት መመከት እንዳለበት ሐሳቦችን ያስቀመጠ ጽሑፍ ለውይይት የቀረበበት ነው የነበረው። ይህ የሚያመላክተው ነገር ቢኖር ጽምዶ በጎረቤታችን ገዥ ሐሳብ ሆኖ መውጣቱንና የዚህ አጎራባች ሕዝቦች በጋራ እንዳይመካከሩ፣ የወደፊት ዕጣ ፈንታቸውን በጋራ እንዳያቅዱ፣ ለእድገታቸው በጋራ እንዳይሰሩ፣ ተቀጥረው የሚሰሩ ሥርዓቶች ደግሞ ምን ያህል ስጋት እንዳሳደርባቸው የሚጠቁም ነው። እነዚህ ሰዎች ከታሪክ የማይማሩ በመሆናቸው ነው እንጂ ኤርትራ አይደለምና በዚህ የበቀቀን ለበቀቀን ስብሰባ በታሪክ ያየናቸው ከዚህ ስብስብ በሺዎች እጥፎች የሚበልጡ ሴራዎች ፍንክች ያላደረጋት አገር መሆኗን ያውቃሉ። ኤርትራን ለመነጠል ነፍሳቸውን ይማርና በሟቹ መለስ ዜናዊ የተመራ 4 የኤርትራ ጎረቤት አገራት የተሳተፉበት ኤርትራን መዝጋትና ማካበብን ዓላማ ያደረገ የሰንዓ ፎረም ኦፕሬሽን እንደነበር እንደ ማጣቀሻ መመልከት ይቻል ነበር። ሰንዓ ፎረም ምውካስ ካል ነይሩ በሉ መሰነባበቻ እናድርግ። በብስራትና በአስደሳች ዜና እናጠቃል። የጽምዶ አባላት የሥራ ግምገማ አካሄደን ነበር። በኃይለኛ ግፊት በተጣመረ ክንድ በንጹሕ ነዳጅ በሁለቱም ሕዝቦች ወዳጅነት ጽምዶ ወደፊት የሚመርሽ መሆኑን በመስማማት አጠናቀናል። ስብሰባችን ስኬታማ ነበር። የአንድነት ስብሰባ፣ የጽምዶ ስብሰባ። በትክክል መሳተፍ የሚገባው ሰው በሙሉ በስብሰባው ተገኝቶ ነበር። ስለ ጽምዶ የሚጠይቋችሁ ካሉ ጽምዶ በላቀ ከፍታ ላይ ነው ያለውና ትዕግስት በሉልን። ለጊዜው ግን ልባምን በደንብ የምትገባው በሁሉም ቋንቋዎች ልትተረጎም የምትችል ፎቶ ወይም ስዕል ጋብዛቸዋለሁ። ሰላም አፍቃሪ የሆንከውን ሁሉ እንደምታስደስትህ እርግጠኛ ነኝ። እኩይ ፈላጊዎችን ግን ትንሽ ሆድ ቁርጠት የምታነሳሳባቸው ስለሆነች ዳይፐር አዘጋጅታችሁ ተመልከቷት በሉልኝ። በይበልጥ ግን ጽምዶ ተበትኗል ለሚሉት ይህችን ፎቶ ውሃ ውስጥ ነክራችሁ ርጯቸውና ቆቲያችን እንደማይያዝ ይገባቸዋል። መምህር አብርሃ ተክሉ፣ አወል ሰዒድ፣ ጎደፋይ ጥላሁን፣ ተጋበዝ ወዳጄ። ሁላችሁም የጽምዶ አባላትና ደጋፊዎች ደግሞ ይህችን ፎቶ ሼር እያደረጋችሁ ወደ ሁሉም አዳርሷት። ከበስተጀርባዋ ትልቅ ትርጉም አላትና። ጽምዶ ሎሚ ጽምዶ ቀደም ጽምዶ ቀጻሊ ኣብ ሰውራና ዝነበረ ዕዉት ትማሊ ንኩሕ ዜጋ ኣውራጃ ኣይበሊ ሚሩ ዓሌት ሃይማኖት አጋይሽ ድማ ተቀብልና ነበር። ደግሞ እንግዶች ተቀብለን ነበር። በቅርብ ጊዜ ትግራይ ውስጥ በሚገኘው ናይል ሚዲያ ዩቲዩብ ቻነል አንድ መሰናዶ ተሰራጭቶ ነበር። መሰናዶው ስለ 2 በኤርትራ ተወልደው ያደጉ የትግራይ መታወቂያ ወረቀት ያላቸው የሚመለከት ሲሆን ባለፈው ጊዜ ወደ ትግራይ ከተሸኙት እስረኞች በሁለተኛ ዙር የተሸኙ ወጣቶች ጋር የተካሄደ ቃለ መጠይቅ ነው። የእነዚህ ዮናስ ሐጎስና አወት ተክላይ የተባሉ ወጣቶች ጥያቄ አስቀድሞ ምርጫ አልተሰጠንም፣ እዚህ ለ5 ወር ያህል ቆይተናል፣ ስለዚህ ወደ አስመራ መመለስ እንፈልጋለን የሚል ነው። ዳንኤል ተክላይ የሚባል የጽምዶ አባል መረጃውን ይዞ ወደ እኔ እንደመጣ በጽሞና አዳመጥኩት። እኔ ቪዲዮውን በተመለከትኩ ጊዜ ድፍረታቸውን ያደነቅኩት። አንዳንድ ሰዎች ሲያዝኑላቸው ነው ያየሁት፣ እኔ ግን ኮራሁባቸው። እንዲህ ብሎ ለመናገር ምን ያህል ድፍረት እንደሚጠይቅ ልትገምቱ ትችላላችሁ። እስኪ ከቃላቸው ጥቂት እናዳምጥ። እኔ አስመራዬ ውስጥ ነው መኖር የሚፈልገው። እኔም ቢመቸኝም እንኳን ልጆቼ እንዴት ነው የሚሆኑት? እንዲሁ እኔ እዚህ ለመኖር ፍላጎት የለኝም። በቃ
መሄድ ብቻ ነው የምትፈልጉት? አዎ እዚህ መቀመጥ ፍላጎት የለንም። በቃ ቤተሰቦቼ ወዳሉበት መሄድ ነው የምፈልገው። በዚህ አጋጣሚ ቆራጥ ለሆንሽው የሚዲያ ጀግና ይህን ቆራጥ የሰላምና የፍቅር ስራሽን እንድትቀጥይበት እየተማጸንኩ አድናቆቴን ገልጻለሁ። ዝርዝሩን በሚመለከት በናይል ሚዲያ ያያችሁት ቢሆንም እንኳ ኤርትራ እንዴት እንደተቀበለቻቸው ደግሞ በከፊል እንመልከት። ሰራዊት ሰላም ርሃካት ሰላም ፈሊመን ጣሪ ዞባዊ ሚራ አይነት ተሐዋስ ሁሉ ተሐዋስ አለና ሰራዊት ሰላም ርሃካት ሰላም ፈሊመን ጣሪ ዞባዊ ፍቅሪ ሳቦ ሃየ ነርግቦ ተሎ አባይና ደፍር ዓወትና ሓፋሽ አሎማት ከሉ ካብዚ ዝተርፉ ዓይናትና ኩሉ ዘርጠብጠብ የለን ኣብ መስገድ ጽንዓት መንነትናዩ ውፅኢት ዓወት